ስለጋብቻ ጡቷም ግልጥ ያለ ቂጧም ብልጥጥ ያለ ሴት ትመጣለች። አሁን አንተ የምታምነው ወንድና ሴት የለም መሽኛው እኮ ከተመለጥክ ጸጉርን ታስተክላለህ። ጉንጭ ከጎደለ ጉንጭ እንደዚህ ታስደርጋለህ። የምንድነው የምትጨምርለት ቂጥ የምትቀንስለት? ተቃጠልኩ ብላ እኮ ፍርድ ቤት ይዛ የምትሄደው እኮ አቃጠለኝ የምትለው ጸጉሯ አይደል? ምን ወር ለምንድነው ሰው በሌላ ሰው ላይ ጎልቶ መታየትን የሚፈልገው? ቁሌት ለምንድን ነው? እኔ ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበ እግዚአብሔር ደግሞ ለሚወዱት ያዘጋጀላቸው በሰማይ ቤት አላቸው። ከሰማይም የመጣ እዝጌርም የለም፣ ወደ ሰማይ ሄደም እዝጌር የለም። ይሄን ሽብሽብ አድርገው እንዲህ የሚሆኑ ሰዎች የሚል ሰው ማለት ነው። አሁን ግን አንተን አስቦ ሰው ጤነኛ ነው ይላል። አሁን የተለያዩ አገልጋዮች በሚዲያ ላይ ዘፈን ሲቃወሙ እየሰማን ነበር። የዘፈን ምንጭ ናቸው እነሱ፣ ዋና ዘፋኝ ናቸው። ውስጥ ያለው ተዘፍኖልህ ነው። ኧረ አንዳንዶቹ ሐዋርያት ናቸው። የምንም ይሁን አጋለጠን ነው የሚጮሁት። የህይወት ረፍት የምትፈልጉ ሰዎች ካላችሁ ወደ እስልምና ነው እያለ እየጠራ አንተንም ጋብዞ። ሌላውም እኮ ወደ ጌታ ሲመጣ ማረፍ ይላል። ኮካም ስትጠጣ እኮ ደስ ይላል። መጽሐፍ ቅዱስ ገና ሲጀምር እግዚአብሔር አምላክ ምድርና ሰማይን ፈጠረ አይልም? ውሸት ነው። አንተ አሁን አትሞትም? ምን ሆኜ እሞታለሁ? አቶ ታሪኩ ኢትዮጵያዊ ነህ? መጀመሪያ ማንኝ ነው? ተመተናል፣ ተጠፍጥፈናል። ሰማይ ላይ ያለው ጨረቃ ኮከብና ፀሐይ። ገነት ሲጀመር እኮ የጓሮ አትክልት ነው። ሲጀምሩ ለሞተ ሰው ነው የጀመሩት። አበባው ለሬሳ ነበር የሚሄድ። ከዛ ሴቶቹ ለእኛስ ቢሆን ብለው ቀበጥ ስለሆኑ ለእነሱ ማምጣት ጀመሩ። ያንን አሁን ለሬሳ የሚደረገው ለሽምግልና ለሰርግም ብለህ ይህን ከርፋፋ ነገር ታንከርፋለህ ምድር ላይ። ትምህርት ቤት ገቡ እኩል፣ እሷም ፕሮፌሰር እሱም ፕሮፌሰር ይሆን በማህፀናቸው እንደሚያስብ። አሁን አንተ በዚህ ሀሳብህ በስነ ስርዓት ትኖራለህ? ከቤተሰብ ጋር ተግባብተህ ትኖራለህ? አቅሜ ባይሆን እኮ ይናወራል ወይ ሰዎች እንኳን አደረሰ ምናምን ሲባባሉ ለአዲስ ዓመት ምናምን አትባባሉ? የሆነ ዘመን ላይ የሆነ ነገር ነበር። አሁን የሚደፍረኝ ተይላ የሆኑ እንትኖች ናቸው የሚልኩልኝ እንጂ ይሄ በስጋ ያለ ሰው እንዲህ አይለኝ። እንኳን አደረሰ አይልህ ጭራሽ። ደቀ መዛሙርት ማለት ጦልጧላ አለቅላቂ ያንተን ሀሳብ ብቻ እየተከታተለ የሚያደርግ የራሱ ማንነት የሌለው ማለት ነው። አለቅላቂዎች ነበሩ ሞቶ እስከሚነሳ ድረስ። ቋንቋው መንፈሳዊ አይደለም። ደቀ መዛሙርት መንፈሳዊነት አይደለም። ሐዋርያ ነብይ መንፈሳዊነት አይደለም። አሁን በዛ በብሉይ ኪዳን ነብይ ምንድን ነው? ልቡ የእባብ ልብ ነው፣ ድንጋይ ነው። እግዚአብሔር የነቢያቱን አፍ ተጠቅሞ ይላል። አፋቸው ነው የሚጠቀመው። ይሄ አፍ ብቻ ይባላል። ሰው አፋቸው ነው የሚጠቀመው፣ ምላሳቸው። ከዛ እንዳይረሱ ጻፉት ይላቸዋል። እሺ በዚህኛው ኒው ቴስታመንትስ ክርስቶስ ጋር ስመጣ ተወለደ። የሚጽፈው ነገር የለም፣ ምን ይለው የለም። ማንነት አይደንቲቲ ያለው ተወልዶ ነው የመጣው። አሁንም ይሄ ኒው ቴስታመንት ጋር ያን ነፍሱን ከሰጠ ከሞተ በኋላ ልጆች ናቸው ያሉት። ሆነ ቦታ እኮ አስጨንቀውታል እኮ ዮሐንስ፣ ብዙ መልእክት ጽፏል ዮሐንስ እኮ። ምን ብለን እንጠራ ብለው እኮ ጠየቁት እኮ። ምን ብለን እንጠራ? ፋነኑ ሰዎቹ። ምን ብለን እንጠራ? ሐዋርያ ነቢይ አስተማሪ አይደለም አላቸው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ይዋላቸው። መልእክቱንም ሲጽፍ እኮ እኔ ወንድማችሁ ሆንኩ ነው አይደለም የሚለው። ቴንክ ዩ። አንድ ልጨምር ቀጥሎ። ፍጥረት የሚጠባበቀው ሐዋርያ ነቢይን ፓስተርን ነው ወይስ የእግዚአብሔር ልጆች መገለጥ ነው? ከፍጥረት ያነሰ ነው። አሁን አንተ መንፈሳዊ ብላችሁ በአንተ አይምሮ የምታውቃቸው አገልጋይ በአጠቃላይ ከዛፍ ያነሰ አይምሮ አይደል? ኤፌሶን 4 ኤፌሶን 4 አንድ መልእክት ነው። እሱም ሲጀመር እዚህ ውስጥ መካተት የሌለበት ቃል ነው። እሱም ቃል የግሪኮቹ የፖለቲካ ቋንቋ ነው። ምርኮ ይማርካሉ፣ ሁን ሀገር ሄደው ይዘርፋሉ። አሁን አብርሃም ሄዶ ተዋጋ፣ ዘርፎ መጣ ይላል። የዝርፊያ መንፈስ ነው እሱ። ይሄ ምርኮ ማረከ የሚለው ዝርፊያ ነው። ማን እንደማረከም አሁን ክርስቶስን ብለው ነው የሚሉት አይደለም። ቋንቋው ገብቶ ነው እዛ ውስጥ። ቋንቋው ገብቶ የመንፈሳዊ ቋንቋ አይደለም ሲጀመር። እግዚአብሔር ማርኮ ምንድነው የሚሰጠኝ? ከሱ ውጪ ነፍሱን ነው የሰጠህ እኮ። ነፍሱን ነው የሰጠን፣ ህይወቱን ነው የሰጠን። የምንድነው ማርኮ በዝብዞ የሚያመጣው? ምርኮ ይሄ ዝርፊያ የሽፍታ መንፈስ ነው። አይ ምርኮን ማረከ ለቤተ ክርስቲያን ሽፍታ። እሱ የት ሄዶ? እሱስ የለ ሄድ? የቤተ ክርስቲያን ራስ ነው ራሱ እኮ ነው። ኦፍ ኮርስ ግን ለአደራ ግን የምን አደራ ነው? በአንተም በእኔም ዘሩ ይገለጣል። አባ ብለን ምንጮበት የልጅነት መንፈስ ሊሰጠን ኦፍ ኮርስ ወለደን። በደንብ ስማኝ። ያ የዝርፊያ ቋንቋ ነው። የሃይማኖት መሪዎች እንደፈለጋቸው እየተረጎሙ በዚህ ዘመን እስያው መጽሐፍ ሁሉም ለየራሱ እየተረጎመ እኮ ነው። እኛ ሀገር ነበር የቀረው አፍሪካ ስለምንፈራ አሁን እንደፈለጋቸው እየተረጎሙ ነው። በመቶ ሰው ጳጳስ ስም ይተረጉማል፣ በፓስተር ስም በምናምን። አሁን መደበኛ ትርጉም ብትል የሆኑ ቤተሰቦች ተርጉመው፣ አዲሱ መደበኛ ምናምን ብትል የሆኑ አባት እናት ልጆች ተርጉሞ ይሸጣል መጽሐፋው። ወደዛ ስትሄድ አሁን ፓስተሮቹ ከሌ ያለልህም በራሳቸው ስም ተርጉሞ ያ መጽሐፍ ገዝተው $500 የሚገባው እንደፈለጋቸው እየተረጎሙ የሚያወሩት ነው እንጂ እግዚአብሔር ወለደ፣ በቃ በመስቀል ጣር ወለደ ከገባ ልጅ አባት ነው ያለው። ልጅ ዘር አለው፣ ማንነት አለው። ይሄ ግን የዝርፊያ ቋንቋ ነው፣ ውሸት ነው። ራሱ የት ሊሄድ ነው? ከመንፈስ ቅዱስ ተወለደ፣ ከመንፈስ ተገኘ። ከመንፈስ የተገኘ መንፈስ ነው። ያ ፒዩሪቲ ነው በላው ላይ የሚሰራው። ይሄ ደግሞ አልጠቀመም። አልኩ እኮ ቅድም እኮ እዚህ ቤት ሐዋርያ ነኝ ብለህ አንተ ከዚህ ቤት ስትወጣ ጎረቤት አይሰራም።
አንድ ወንድማችን ይወሪ ነበርና ብዙ ነገር በዚህ ነገር እንደውም አንድ ጊዜ አግኝተዋል ካንተ ጋር እና ከዛ እያወራን መጀመሪያ እንደተገናኘ ነው ስናወራ ብዙ ነገር ተውና ለቆ አንድ የሆንበት ሚስጥር እያወራን መጨረሻ ላይ ሐዋርያ ከለም ይባላል አንድ ሐዋርያ ማለት ነው። እሺ ሌሎቹን ሁሉ ተዋለው እሱን ሐዋርያ ይለኛል 3 ቀን ሙሉ ይጨቀጭቀኛል ስለዛ ሰውዬ። ከዛ ቦሌ የሆነ ካፌ ውስጥ ነበር። አንተ የምትለውን ሰውዬ እኮ ማንም ሰው አያውቀውም፣ አንተ እዛ እሱ ጋር ሄደ ዓለም የሚያውቀው መስሎ ነው ብዬ ዌተሩን ጠራሁት። መጣ። ከዛ ሐዋርያው ከሌን ታውቀዋለህ ስለው የብስኩት ስም ቡና ስም የጠራንለት ነው የመሰለው። ምክንያቱም እዛ ቦታ ልጁ ቡና ነው አይምሮ የሚሰራው፣ ብስኩት የተለያየ ኬክ ነው የሚያውቀው። አይ አላውቀውም ይሁን የለም አለ መሰለኝ። ብቻ የለም ይሁን ይበል ምን ይሁን ይሄ ልጅ አያውቀውም ብዬ ስለው ሐዋርያው እኮ ደግሞ እዚህ ነው የሚጠቀመው አለኝ። እዚህ ካፌ ውስጥ ያ የሚባለውን እሱ የሚለፈልፍለትን ልጁ የሚለፈልፍለትን ሐዋርያ እዚህ ነበር የሚጠቀመው አለ። አያውቀውም። እኛ የምናቅ መሰለን። አንድ ኤፌሶን 4 ላይ ተንጠልጥለው ወይ ቆሮንቶስ ላይ አንድ ጥቅስ ይደገምልሃል። ውሸት ነው። እግዚአብሔር ከማን ዘርፎ ነው የሚሰጥህ? ሐዋርያና ነቢያትን ሴጣን ወስዶ ከሴጣን ማርኮ ነው የሚሰጥህ? ከማን ነው ማርኮ የሚሰጥህ? ከየት የመጣ ነው? አንተ እኮ እያልክ ያለኸው በዚህ አይነት እኮ ጳጳስም ሼክም ምንም የለም እኮ ነው የምትለው። እኔ አሁን እንደ ቅንነት እንድትሰማኝ የምፈልገው ሲወለድ የሌለ ጳጳስ ሆነ ቦታ የምትሆነው ጳጳስ አይደለም። ስትወለድ የሌለ ሼክነት ሆነ ቦታ ሰዎች የሚሰጡት ሼክነት የሆነ ቦታ የሆነ ሰውዬ እንደውም ትናንትና ዱከም የሆነች ልጅ አግኝቻት ከዛ ምን ሆነሽ ነው ምናምን ስላት ደንብሮ እንደደረገጠ ሰው ነው ቆማለች። ምን ሆነሽ ነው ምናምን ስላት አይ ወደ ደብረ ዘይት ልሄድ ፈልጌ ነው ትራንስፖርት አጥቼ ነው ምናምን። ከዛ እያወራን ከቦርሷ ውስጥ አወጣ ወደ አፏ ውስጥ የምከተው ነገር አለ። ዝም ብላ እንደዚህ ምንድን ነው የምታደርጊው ስላት አይ ምንም አይደለም አለች። ከዛ መጨረሻ ለካ ጫት ነው ለካ ተቀናጥፎ ጫት ነው የምከተው። እሺ ሴት እንግዲህ ጉድቆማ የምትሄድ መንገድ ላይ አለች። ከዛ መጨረሻ እያወራን ከዛ ጌታን ትላለች ማለት ነው። ምንድነው ጌታን ብትያንቺ ጴንጤኔ ስላት መጀመሪያ ኳየር ነበርኩ አለች። ከዛ ፓስተር ከግሪክ የሆነ በጣም የሚወደው ሰውዬ ነበር አለች እና የእሱን ሀሳብ የምታስፈጽም ናት አገልጋዩን። ከዛ ፓስተር አድርጎ ቀባኛለች። ፓስተር አድርጎ አትቀብቷት ምን እንደሆነም አታውቅም። እሷን ፓስተር ነች። በቃ ዘይት ፈሰሰባት ፓስተር ተባለች። ከዛ መጨረሻ ላይ ትታው ከሻሸመኔ የመጣ ደብረ ዘይት ምንድነው ዱከም ጫት እየቃመች ልጅቷ ስትወለድ ፓስተር ስላልሆነች ማንነት ስለሌላት የሆነ ሰውዬ ዘይት አፍስሶ ስለሆነ ፓስተር ያላት እንግዲህ ኳየር ውስጥ ሆና ከኳየር ውስጥ ልጅቷ የሱን ሐሳብ በጣም ስላትፈጸመችለት ያን የሚለውን ቅርንጫፍ ቸርች እንትን ስላለችለት ዘይት ቀብቶ ፓስተር ትተዋለች። ሴትነቷስ ሻሸመኔም ሴት ናት፣ እዚህም ሴት ናት። በፍጥረት ደረጃ የትም ብትወስዳት ያቺ ናት። ፒውሪቲ ነው በኔቸር አለች። ስለዚህ የሆነ ቦታ የሚጀምር ነገር በሽታ ነው፣ ያስገድልሃል። የሆነ ቦታ ደግሞ ትነጠቃለህ፣ ተዋረድክ ትባላለህ፣ ትቶታል ትባላለህ። ሼኪ ነበር ጴንጤ ሆነ ይባላል እኮ ዘሎ ጳጳሳት እንትን ነበሩ ቄስ ነበሩ ትተው ፕሮቴስታንት ሆኑ ይባላል እኮ። እንዴ ይሄ የምትይዘው የምጥለው ነገር እኮ አዙሪት ነው እኮ። አንተ የምትይዘው ነገር የሆነ ቀን ትለቀዋለህ። ስለዚህ ከመቃወም ከመደገፍ አንጻር አይደለም። ይሄ በኔቸር የሌለ ማንኛውም ነገር ስቃይ ነው። ላምጣልህ። ለምሳሌ ቅድም ስለ ትዳር እያነሳህ ነበረ ጋብቻን። ምንድን ነው ያለህ አንተ ስለ ጋብቻ? ለምሳሌ አሁን እንደውም ወደ 3 ወር ወርዷል ፍቺው ምናምን እያልክ ነበረና ምንድን ነው አንተ ሐሳብ ይዘህ? ከዚህ በፊት እንደ ባህል ያለው ጋብቻ እንደ ሃይማኖት ከዚህ በፊት ዝም ብለህ ወልድየው ባል ነው ወይም ገዢ ነው ወንድ የሚባለው። አገር የሚጠብቀው እሱ ነው፣ ሃይማኖቱን የሚያካሂደው እሱ ነው፣ የሚያርሰው እሱ ነው፣ ሁሉ ነገር ያደርጋል ወንድ ነው። ይሄ ሴቶቹ በባህል ደረጃ በሃይማኖት ተቀበለው ነው የሚኖሩት። ያ ሰው ያገባት ማለት አገር የሚጠብቅ ነው። ሃይማኖት እዝጌርን 3 ነው 2 ነው 1 ነው ይመጣል ይሄዳል ብሎ እዝጌርን ሁሉ የሚያሳልጥ ነው፣ የሚያርስ ነው፣ ምንም የሚል ነው። ሴትዮዋ ምንም አስተዋጽኦ የላት፣ ምንም የምታደርገው ሃይማኖታዊ አስተዋጽኦ የለም። አገርና ትከላከልም ምን አትልም። ስለዚህ ያ ሰውዬ ካገባት ሞታ ነው የምትኖረው ለሰውዬው። 50 ዓመት ሰውዬው ካልሞታ 50 ዓመት ነው። 40 ዓመት ከሆነ 40 ምንም ሀሳብ አታነሳም። አልነበረችም ሴትዮዋ። እንዲህ አይነት ነገር ነበር። ቀጥሎ አሁን እየመጣ ስንሄድ ግሎባል የሆነው ነገር መጣ። ይሄ ሚዲያው መጣ፣ ምኑ መጣ። የሴት መብት ምናምን ሲባል ሴቶቹም አለን እንቀድሳለን። ሴቶቹም ፓስተር አሁን ቅድም እንግዲህ ልጅ አሁን ፓስተር ሆነች አልኩ ማለት ነው። እንዲህ መሆን ሲጀምሩ ሴቶቹ አለን ብለው ሲሉ ወንዶቹ አልቻሉም። ያ የድሮ ወንድ እንደ ድሮ ልግዛ ሲል አልቻለም። ሲላይ ጭራሹኑ አልፈው ወጥተው አሁን ሴቶቹ የባሉን ቦታ ይዘዋል። እማገባ ብላ ክራይቴሪያ ፈጥራለች። በእግርህ በእዝጌር ፈጥሮ ሰው እግር ሆነ እየሄድክ ሆነ አንተ ሰው አይደለም። በእግር እየሄድክ ማግባት አትችልም ተብሏል። ሌቭል ተደርጓል። እንደውም መኪና የሌለው ወንድ አላገባም ጭራሽ ሌቭል ተደርጓል። መኪና ብቻ ነው የመኪናም አይነት አለው። ቪትሲ ዘባን ይሰማል።
ምሳቃ መያዣ ቪትስ እኮ ምሳቃን ይዘህ ብትሄድበት ዕቃ ተደርጓል እኮ። አሁን ከመጡ መኪኖች አንፃር የተነሳ የምሳቃ እኔ ደሃው እንዳላገባ ምናምን። ስለዚህ ሰው ምን ሆኗል? ሌቭል የተደረገው አሁን በመጣው ሲስተም ነው። አሁን ዓለም አቀፍ የሆነው ባህል ሲመጣ መመዘኛ የሆነ ብትቀድስ ጉዳዩ አይደለም፣ ብታርስ ብትተኩስ ጉዳዩ አይደለም። ስለዚህ ይሄ መመሪያ አልሆነም። ይሄ በፊት ክራይቴሪያ ነበር። አንድ ወንድ ውትድርና ከሄደ አለቀ። ማንኛውም ሴት ትገዛለች ለሱ። ዘምቶ መጣ 15 ማግባት ይችላል። በቃ ከመፈራቱ የተነሳ ማለት ነው ሰውየው። እንዲህ ነው ሃይማኖት ጋር ይቀድሳል፣ እንዲህ ያደርጋል ሃይማኖት ሰው ከተባለ ጸጥ ዝግ ብላ ነው የምትገዛው። ለምን ቆንጆ አትሆንም? ለምን ምን አትሆንም? አሁን ጉዳዩ ይሄ ግሎባሉ ሲመጣ ሰው ሰውነቱን እየያዘ ሲመጣ ክራይቴሪያ ሆነ። ስለዚህ መኪና ስላለው ስታገባ ሊፍት የሚሰጣት ሰውዬ ነው ያገባችሁ፣ ባል አይደለም ያገባችሁ። ጠዋት ስራዋ ቦታ ይዞ የሚሄድ የሚመጣ ከሆነ ሊፍት ሰጪ ነው በቃ እንጂ ባል አይደለም። አይ ወይ ደግሞ መኪናውን ሹፌር ትነጥቀዋለች ብትወስድን መኪናውን። ስለዚህ ከሰውየው ጋር አልተገናኙ ማለት ነው። ቁስ ነው። የኛ ሀገር ባህል ደግሞ እንደዚህ ቤት አሁን የቤት የተሟላ አይደል? ትመጣለች። አክስቶች አሉ ጌታ የባረካቸው አክስቶች። ስትመጣ ታይና አክስትየዋ እንዳይታ አሁን አንድ ነገር ጎሏል ይባላል። ምንድነው ሲባል ሚስት በጎደለ ምትሞላ ትመጣለች ማለት። ከዛ እዛ ቤት ትገባና ሴትዮዋ እግሯን ማጣመር አትችልም ሶፋው ላይ። ምንድነው እንደሚያደርግሽ ትባላለች። ሪሞት ማንሳት አትችልም። ሪሞት ብጥል ሪሞት ጣሽ ተብላ ሴትዮዋ ትታፈሳለች። ክራይቴሪያው የሆነ ማለት ነው። ቁስ ገናኛውን ቁስ እነሱ እንደውም አውሮፓና አሜሪካ ቁሱን አልፈው ይሄን ሰው ያስቀመጥከው ገና ወደ አይዲያ ዓለም ላይ አድርገዋል። ሐሳብ ዓለም ላይ ሐሳቧ ዶክተር ፕሮፌሰር ምናምን እያለን የሚጋባው የሚሳረረው ትምህርቱ እውቀት ወደ ሐሳብ። እኛ ሀገር ገና ቁስ ላይ ሄደን ትላልቅ እኮ ቀለም የተነከረ ሽቦና ጨርቅ የተጠቅለለ አበባ ተብሎ እኮ ትላልቅ ሽማግሌዎቻችን የሀገራችን በዚህ አጋጣሚ ቢሰሙ ውርደት አሁን ውርድ የሆነ ትላልቅ ጨርቅ ቻይናዎች ቀለም ለህፃናት የሰሩትን አበባ በትላልቅ እንትን ጠቅልለህ መኪና ላይ ጭነ መንከርፈፍ። ኧረ ይሄ ነውር ነው። ምን ወደ ምን መዝቀት ነው እንዴ? እነሱ ትተውታል። ሰዎች እኮ የሆነ ጊዜ ጀምረውት ነው። ሲጀምሩ ለሞተ ሰው ነው የጀመሩት። አበባውን ለሬሳ ነበር የሚሄደው። ከዛ ሴቶቹ ለእኛስ ቢሆን ብለው ቀበጥ ስለሆኑ ለእነሱም ማምጣት ጀመሩ ያንን አበባ። አሁን ለሬሳ የሚደረገውን ለሽምግልና ለሰርግም ብለህ ይህን ከርፋፋ ነገር ታንከርፋለህ ምድር ላይ የለ። ባህልም አይደለም ኢትዮጵያዊነትም አይደለም። ይሄ እኮ መከራ ነው። ይሄ አሁን ከዛ ሀገር ላይ እየተጫነ የመጣ ጀመር። በቃ ኢትዮጵያ ውስጥ ገቢ ሆኖ ተብሎ ቻይናዎች አሁን እየጫኑ ነው ከሌላ ሀገር። ቅድም እንዳልኩ እንደ ጥፍሩ እንደ ጸጉሩ እንደ እግሩ እንደ መቀመጫ እንደሚሸጠው ኮንቲነሩ ይዞ የሚዞረው ብያለሁ። ባህር ላይ ለሰው ልጅ ከሚጠቅመው ከ100% 5% የማይጠቅም ነገር ነው ባህር ላይ የሚሽከረከረው። የሚጠቅመው ነገር አሁን ለምሳሌ ኢትዮጵያ ውስጥ የምንበላው የምንጠጣው የምንለብሰው አለ። ምንም ነገር ከውጭ የማያስፈልገን ነበረ እስከ ጥቂት ዘመናት በፊት ማለት ነው። አሁን ነው ሁሉ ነገር ጠቅላላ የማይጠቅም የታሸገ ምግብ የማይጠቅም ጨርቅ የማይጠቅም ጉድ እየመጣ ቅድም ስናወራ እንደነበረው እንደውም እንደ መንግስት ደረጃ ላይ እንዲሰማ የምፈልገው ወደ ኢትዮጵያ ውስጥ መግባት ያለበት ከሆነም እዚህ ነው መሰራት ያለበት። ትራክተር ነዳጅ የሚባል ነው። በቃ መድኃኒትም ቅድም እንዳልኩ መግባት የለበትም። ምን ሊሆን ነው መድኃኒት ራሱ በትክክል ኔቸር የሆነውን ከበላ ከጠጣ አትታመምም። ከታመምክም ደግሞ ብትሞትስ በቃ ይሄ ያልሆነ ነገር ውጠህ መጨረሻ ላይ ያልሆነ መድኃኒት እየዋጥክ ያልሆነ ምናምን ተብለ ኬሞ ምናምን ተብለ ጸጉሩ ተመልጦ እግር ተቆርጦ ከምትሞት እንዲሁ መሞቴ ካልቀረበ ኔቸር ሞታለሁ። እዝጌር አስቀረኝም እንኳን መድኃኒት ቀርጦ አይደለም ጸላይ ፓስተር ነብይ የተቀባ አይደለም እዝጌር ራሱ ከሞት አያስቀረኝም። በቃ ወደ አፈር ትሄዳለህ። እዝጌሩ ማያስቀር ከሆነ ምንድን ነው መድኃኒት የሚባለው? መድኃኒት ነው ወይ መድኃኒት ተብሎ እነሱ አውሮፓ አሜሪካ አገራቸው ላይ እኮ አልሰራ ብሎ እኮ መድኃኒቱ ከሰውነታቸው ጋር ከመላመዱ አንጻር የተነሳ አሁን በምግብ ነው መታከም ብለው ወደ ምግብ ደርሰዋል። እነሱ አመጋገብ ቀይረዋል። እኛ ሀገር ግን ሸቀጥ እየመጣ ነው መድኃኒት ተብሎ ምን የሚያካክል በሬ የሚውጠው መድኃኒት የሚያካክል ነገር እየተሰጠ ሰው እየተሰነቀረ መከራውን እያየ ነው። ሌላ ቾክ እየዋጥክ ማይጠቅም ነገር እየዋጥክ መከራ ውስጥ እየገባ ነው ሰው ያለው ስቃዩ ምንድን ነው ታዲያ መሆን አለበት? እኛ እኮ አለን ገና መሬት አፈር ላይ እየዘራን እናጭዳለን እኮ። ስለዚህ ምንድን ነው መሆን ያለበት? በቃ ይሄ ማይጠቅም ቁሳቁስ አሁን ቅድም እያለ ነበረ። እነሱ ከፍርሃት የተነሳ ዲፕ የሚባል ፍሪጅ ፈጥረዋል። አገራቸው ላይ ስለማይዘሩ ስለማያጭዱ አሁን ብዙዎቹ የ6 ወር የ2 ዓመት ምግብ ዲፕ ፍሪጅ ፈጥረው ከፍርሃት የተነሳ ፈጥረውታል። ያን እኮ እኛ ሀገር ምን ተቆርጦ ያውቃል እኮ ይዘራል ይታጨዳል በየ3 ወሩ በልግ አለ። ፍሪጅ ከተባለ የኛ እኮ ዲፕ ፍሪጅ በቃ ይሄ የተባለው እኮ ፍሪጅ እኮ ማሳው እኮ ነው። ይሄው አሁን እዚህ አዲስ አበባ አሁን የደብረ ዘይት ዙሪያን ያስቀኛል። ዙሪያውን ገበሬዎች ምናምን አሉ። ድንገት ወደ ማታ 11 ሰዓት ላይ
ብሮኮሊ ብለህ ምን ብለህ ይሄ በቃ ሱፐርማርኬት ትላልቅ ሱፐርማርኬት በመስታወት በምን የተቀመጠውን መዓት ብር የሚቀበሉን እዛ አካባቢ የሆኑ ሴቶች ይዘውት ይወጣሉ። ምንድነው ስትል በየጎሯቸው ዘርተው ኢኮኖሚውን ሁሉ ያዛቡታል። አንተ እዚህ 500 ምናምን የምትገዛው በ50 ብር ይሸጡላል፣ በ30 ብር ምንድነው ብለህ ስትል ከየጓሮ ይዘውት ይወጣሉ። እንዲህ ባለበት ሀገር ላይ እነሱ ለፍርሃታቸው የፈጠሩት ፍሪጅ ምን ሊሆን ነው? እንዳልነው ቅድም የየዕለቱን እኮ ነው እንበላ የሚገባልኛ። እሱማ ጸሎቱ የዕለት እንጀራ ይስጠኝ ነው ጸሎት እኮ እንኑረው ነው ግራ እሱ ተንበርክከ የዕለት ትላለህ። ስትነሳ 5 ዓመት ታዘጋጃለህ። እሷ ተንበርክከ ነው የዕለት እንጀራችን የምትለው። ሲጀመርም አትበሉም ተብሏል እኮ ስለበሉ ስለምጠጡ እንዳትጠይቁ ተብሏል። ጭራሽ ነው ሲዘጋ አታስቡ ነው አታስብ። ግን አሁን ለምሳሌ እኮ ማንነትም እየተቀየረ ነው። ለምሳሌ ሰዎች ከተመለጥክ ጸጉርን ታስተክላለህ፣ ጉንጭ ከጎደለ ጉንጭ እንደዚህ ታስደርጋለህ፣ ከንፈር ከአነሰኝ ካልክ ታስጨምራለህ፣ ለምቦጭም ከዛ መቀመጫም የተለያዩ ነገሮች ኢቭን ለወንዶችም መጥቷል። አሁን ሲክስ ፓክ ማሰራት ምናምን ነው። ግን ሲኖር ከሴትዮዋ ጋር በአጥንቱ አይደለም የሚኖሩ። ሀሳብህ ምንድን ነው? ሲክስ ፓክ በለው ምን በለው ሀሳብህ ጦር ከሆነ ሴትዮዋ አንድ ቀን ማታደርም ያንተን ደረት ምን ልትሆን ታይላለች። እሷም ደረት አላት፣ ውሸት ነው። ጡት አላት፣ ያንተን ጡት ምን ልትሆን ታይላለች። ጡት አገልግሎቱ ለተፈጠረበት እንጂ አብሮ ለማኖር አይደለም። ጡትም አያኖርም እንዳልከው፣ መቀመጫም ለመፍሻ ነው፣ ጭስ ማውጫ ነው። መኪና ጭስ ማውጫ ከኋላው ታያለን። ነውር ነው። በፍሳ ካካ ማረጊያ ምን ልትሆን ዞረ ታያለህ። በቃ የሆድ ነው፣ ታንከር ነው፣ የአር ታንከር ነው፣ የካካ ታንከር ነው። ምንድን ነው በፍጥረቱ ሰው እንዲኖር ተደርጓል። የምንድን ነው የምትጨምርለት ቂጥ የምትቀንስለት? ጉንጭ ምን ልታረግ ነው? ጸጉር በጸጉር አታስብ። ምንድን ነው አስተሳሰብ ነው። ሴትዮዋ ሀሳቧ እንጂ የሚያኖረው ያንተ ጸጉር እዚህ ድረስ ስለተደፋ ነው እንዴ? እዚህ ድረስ ምን ስለሆነ አይደለም እኮ። ተቃጠልኩ ብላ እኮ ፍርድ ቤት ይዛ የምትሄደው እኮ አቃጠለ የምትለው ጸጉሩ አይደል? ምን አይደል? ይሄ እኮ ቅድም እንዳለ ነው፣ ቁስ ዓለም ላይ ነን ገና። ሰዎቹ ደግሞ ብለው ሲያቅታቸው ወደኛ ሀገር ላይ የላኩት እኮ ደግሞ ውድም ነው በጣም። በዋና ታዲያ ዶላር ያስፈለገው መንግስት ታዲያ የሚሰቃየው በመንግስት ደረጃ ምንድን ነው? ጤፍ ነው እንዲ ይሰቃየው? ጤፍ እኮ በዶላር ላይ ገዛ። ዋና ምግባችን ጤፍ ነው። ሽሮ በርበሬ ምናምን ነው። በጤና እንዳንበላው ቁሌት አለ እየተቁላላ እያሳረረን እንጮታለን እንጂ ትልቁ ችግራችን እኛ ነው። አያት ቅድመ አያቶቻችን ናቸው የሚቀምሱት እኮ። አሁን ገና እኔ እናንተ መብላት አልጀመርንም። የእነሱ ቴስት አለ። የእናንተ ቤት የዶሮ አሰራር አለ። እሱን ታውቀዋለህ ባይምሮ። የሌላ ቤተሰብ ቤት ሄደህ አትበላም፣ ይቀፋሃል። የየቤተሰቦቻችን ሙያ ያያቴ እየተባለ እኛ አሁን መኖር አንችልም እኮ። ቁሌት ለምደን ነው ስለተቁላላ ነው እንጂ ዝም ብለህ ሽንኩርት እኮ ዘይትም እኮ ያስፈልገው። ዘይቱን ለብቻ ድንቹን ለብቻ ቀቅለህ ብትበላ፣ ሽንኩርቱን ለብቻ ብትበላ፣ ጎመኑን ለብቻ ብትበላ፣ ባታቁላላው እኮ ዘይት አያስፈልግም። ዘይት ያስፈልገን እኮ እያቁላላን እኮ። ስታቁላላ ነው ዘይት የሚያስፈልግ። ስለዚህ ምንድነው ጉዳዩ? ቁሌቱ ጠፍቶ በኔቸሩ ምን በላው ድንቹ ምኑ መድኃኒት የማያስፈልገንም። ታመንም ከሆነ አሁን ድንች ዝም ብለህ ብትበላ በቃ አለቀ። ግን እነሱ ሲሸውዱ ድንች ውስጥ ሲ ነው ያለው ይለዋል፣ የሆነ ነገር ውስጥ ቢ ነው ያለው ይለዋል፣ ሎሚ ውስጥ ደግሞ ዲ ነው እንትን ውስጥ ምናምን ያለው ብለው ኤቢሲዲን ጨምረውብህ፣ ኤቢሲዲ ደግሞ ኤና ቢ ደግሞ አንድ ሊሆን አይችልም በታሪክ። ስለዚህ ጎመንና ድንች አንድ ነው ብለህ አታስብ። ፈጣሪው ሲፈጥር ግን በሁሉ ውስጥም ህይወት ነው፣ ህይወት ያስቀጥላል እንጂ ኤቢሲዲ የሚባል የለውም። ለነገሩ እኛ አሁን የመጣብን ሎሚ ውስጥ ሲ ያለ ይለዋል። ሲ ነው የምትበላው፣ ሎሚ ነው የምትበላው። ሲ የሚባል እንዴት አድርጎ ነው የሚገባው እዛ ውስጥ? ትምህርት ነው የሚመስለው፣ ፍልስፍና ነው የሚመስለው ይሁን። ስለዚህ ሲና ዲን እያዳቀልክ የፊደል በቃ የፊደል ገበታ ትሆነ እኮ። ቫይታሚን ቢ ሲ ምናምን ነው ሁሉ ውስጥም ያለው ህይወት ነው። ይኸውልህ እርቦ ይራብህ እንጂ ድንችን ብትበላ ረሃብ ይታገሳል፣ ጎመንን ብትበላ ይታገሳል፣ ምንም ብትበላ በህይወት ያስቀጥላል እኮ። ግን እስቲ እንደ ሀገር ምን ኢምፖርት ቢደረግ ነው የሚሻለው? ለምሳሌ ኢምፖርት መንግስት እንደውም ባለፉት ጊዜያቶች በጣም ቆንጆ ሀሳብ ሌክጀሪ የሚባሉ ነገሮችን ካሁን በኋላ ኢምፖርት አይደረግም፣ አለበለዚያ ዋጋቸው ውድ እንዲሆን ተደርጎ በተወሰነ አሁን ለምሳሌ እኔ ህንድ ሄጃለሁ፣ ቻይና ሄጃለሁ፣ እነ ሳውዝ ኮሪያ ሄጃለሁ፣ ጃፓን ሄጃለሁ፣ አይቻለሁ። በሀገር ምርት ውስጥ ይኮራሉ። የሀገራቸውን ነገር ነው የሚጠቀሙት። ብዙ ኢምፖርት የሚያደርጉ አይደሉም፣ የሚልኩ ናቸው የሀገራቸውን ምርት። አሁን ለምሳሌ እዚህ የሀገር ውስጥ አንበሳ ጫማ ብታደርግ ሰው ይስቅብሃል። የራስን ነገር የማሳነስ ነገሮች ስላሉ ከዚህ አንጻር ምንድን ነው አንተ? እሱኛ የሆነበት ምክንያት የሀገሩ እንዳንጠቀምኛ ምንድን ነው የሀገሩ ነበር ነው። ወደዚህ ኢምፖርት ከማድረግ ኤክስፖርትና ኢምፖርት የሚባለው ከመምጣቱ በፊት እኮ ይቺ ሀገር እኮ እየኖረች ነበር። ምግብም የራሳቸው አለ። ምግቡን የምታስቀምጥበት ፍሪጅ ተባለ እንጂ ሌማት የሚባል ነገር ነበር። የምተኛበት መደብ የጠፍር የምናምን እያንዳንዱ የሚተኛበት እንደው የማይጎረብጥ በሽታ ማያመጣ መኝታውም ነበር። የጠፍር በለው የምነው እያንዳንዱ ነበረች ሀገር የምትኖርበት። ያንን ማሳደግ ሲገባል ያንን አስተውና እነሱ ያረጉትን ዘመናዊ ተብሎ መጣ ነገሩ። አንደኛ በሽታ ነው።
ከፕላስቲክ የሚሰራ ፍራሽ ከእንትን የሚሰራ እያንዳንዱ ማንነት ቤት አሁን ለምሳሌ እዚህ ሀገር የኢትዮጵያ ቤት አሰራር አለ። ጎጆ ቤት ምናምን በሳር ተደርጎ ሲሞቅ የማይሞቅ ሲቀዘቅዝ የማይቀዘቅዝ ታሪካዊ የሆነ ኔቸር የሆነ ነበር። አሁን ይሄ ህንፃ መጡ። ይኸው ከቅድም ጀምሮ እየተቀቀልን ነው እናንተ። ይሄ ህንፃ ምንድነው? ሳይለንት ኪለር ነው። በድሮን ቢገሉ ይያዛሉ፣ በመሳሪያ ቢገሉ ይያዛሉ። 100 ዓመት መኖር የሚገባህን እዚህ ቤት ቁጭ ብለህ 50 ዓመት ነው የምትኖረው። ገዳይ ነው ይሄው። አደገኛ አደጋ። ብሎኬት አለው፣ ሲሚንቶ አለው። እንዳንተነፍስ ከዛኛ ሰውዬ ጋር እንዳንገናኝ ተዘግቶብን እስር ቤት ውስጥ ነው ያለነው። ከቃሊቲው እስር ቤት የሚለየው ምንድነው? የቃሊቲው እስር ቤት ቆልፎብህ ፖሊስ ይዞት ይሄዳል ቁልፉን። ይሄንኛው ከውስጥ ቆልፈህ አንተ ነው የምትይዘው ቁልፉ። እስር ቤት ውስጥ ነው ያለው። ወደ ላይ ተነፍስ፣ ወደ ታች እዝጌሩ። ይሄ አይንህ ወደ ላይ እንድታይ ሰማይ ድረስ ነው ያደርገው ጣራውን። ወለሉ ደግሞ አይታወቅም። ይችን ወለል ሰራ። ይሄን ቴክኖሎጂ ብለን እላችን ላይ ተጭኖ ሐውልት። ይሄ ነው ሀብት ተብሎ የተነገረ ነው። እከሌ ህንፃ አለው ተብሎ ሀብት ይባላል። ህንፃ አይደለም፣ መግደያ ነው። ይህ ሰው ልጅ ራሱን የሚያጠፋበትን ነገር ነው የተሰራልን። እነሱ ጋር ብትሄድ አሁን ያልካቸው ሀገሮች ላይ አጥር የላቸውም እኮ አያጥሩ። ቤቱን ይሰሩታል። ዛፍ ነው፣ ሙሉ ዛፍ አለ። ስከፍተው ደጅ እንዳለ ነው፣ ጫካ ውስጥ እንዳለ ነው የሚያዩት። መኝታ ቤታቸውን የሚያደርጉት ጫካ ያለበት ነው። ፊት ለፊት ጫካ ነው። መስኮቱ ይከፈታል፣ አየር ይገባል። እኛ ሀገር መስኮት ሰርተህ እኮ አይከፈትም። ይኸው ድብና አድርገን ዘግተን በላዩ ላይ መጋረጃ ጉድ ነው። ድፍንፍን ብለን እንድንሞት ተደርገናል። ቴክኖሎጂ ተብሎ ተነግሮናል። ስለዚህ ምንድን ነው እንዳልከው ቅድም ሌዠር የሚባሉ ነገሮች ሳይሆኑ ምንድን ነው የሚጠቅመው የማይጠቅመው? ምንድን ነው ዶላር? ለምንድን ነው የምንገዛው ለዶላር? ምንድን ነው ጥቅሙ ብሎ መታሰብ አለበት። እንዳልከው የማይጠቅመው ነገር ምንም ለ5 ዓመት ለ10 ዓመት ቢቆም ምንድን ነው ሪቮሉሽን ማምጣት የሚቻለው እኮ በዚህ እኮ ነው። ምንድን ነው የጀርባ አጥንታችን እንዲህ ሊያደርገን የሚችለው ነገር ምንድን ነው? እሱ ቤንዚሉስ ምንድን ነው? ማን ነው የሚነዳው? ሀሳብ አለው ወይ? ወዴት ነው የሚነዳው? አሁን ብዙ ከተማ ውስጥ የሚጨናነቀው ለምንድን ነው? መኪናውን ድንገት ወይ መሬት ሸጠው ድንገት ከውጭ ሀገር የሆነ ሰው ይገዛል መኪናውን። ሀሳብ የሌላቸው ሰዎች ይዛሉ። የትላልቅ መኪና የሚይዙት ብዙ ነው። ክላክስ እየተደረገላቸው ክላክስ እያደረግን እኮ ነው ሀሳብ ገና የሚያመጡት። እስቲ ወጣ ብዬ ልምጣ ብለው ይወጣሉ፣ ይንገዋለላሉ። ወደዚህ ነው ክላክስ አባረ መስመር ታስይዘዋለህ፣ ወደማይፈልግበት ሄዳ አያውቁ። ሀሳብ ለሌለው ለስራ ምን ለሌለው ህብረተሰብ ይሄ ቁስ መጣ ዝም ብሎ። ከዛስ ቁሱ ራሱ በአግባብ ለተሰራበት ለተፈጠረበት መኪናው እያገለገለ አይደለም ምድራችን ላይ። ሲስተሙ ለምንድን ነው? ድንገት ነው። ድንገት ሀብታም ትሆናለህ። ያሁሉ ድንገት ትሆንና ከዛ መኪናውን ወዴት እንደምትነዳው አታውቅም። መኪና የተሰራበት እኮ 1000 ኪሎ ሜትር ነርተህ እርሻ፣ ግብርና፣ ከዛ ቀን ሙሉ ውለህ ጭነህ ለከተማው ለቤተሰብ ይዘህ የምትመጣበት እኮ መኪናዎች። አሁን እነዚህ ትላልቅ ፒካፖች እንትኖች የሚሰሩ አሁን ግን ከተማ ውስጥ ነው የሚዞሩት። ጠቅላላ መንግስት ቢፈትሽ ጠቅላላ ለምን እንደገባ አይታወቅም። ሰፈር ለሰፈር መሄጃ ነው፣ ቡና መጠጫ ነው። አሁን ለታ ብዬዋለሁ ላይም በቃ ማርኬቶን ለመጠጣት እኮ የ50 ሚሊዮን ብር መኪና እኮ መያዝ አስፈልግ። ባጃጅ የሚበዛብሃል ምን ይሰራል ሀሳብ ከሌለ? ስለዚህ ሀሳብ መከበር አለበት እዚህ ምድር ላይ። ሀሳብ ካለህ ምንም ነገር አድርግ እና ስለዚህ ምንድነው እንደተባለው ቅድም ሊጠቅሙ የማይችሉ ነገሮች ናቸው ኢምፖርት ይሆኑ ውድም ናቸው። ውድም ነው በቃ የሚያስጨንቀን እሱ። እሺ ለምንድን ነው ሰው በሌላ ሰው ላይ ጎልቶ መታየትን የሚፈልገውና መጨመርን የሚፈልገው? አይደንቲቲውን ስላላወቀ የበታችነት እሱ ላይ ምን አለ መሰለህ አይደንቲቲ የለንም የሚልም ነገር ስትናገር ስለሰማሁ ነው። አይደንቲቲ የለንም ትላለህ። ምን ማለት ነው? ይሄ አይዝም ነው ያለው። ይሄ እኔ የሚባለው አይ አይተዋል። ወደ ታችም ቀጥ ያለ ነው፣ ወደ ጎንም ቤንድ አያደርግም። ራሱ አይ የሚባለው አሁን አይታችኋል። አንዳንድ ፈላስፋ ነው የሚሉ ኢትዮጵያ ውስጥ 4-5 ሰዎች ተነስተዋል። ክርስቲያን አይደለሁም እስላም አይደለሁም እኔ ነኝ ይላል። እስላም ቢውልልን ይሻላል እኮ ቢያንስ ሃይማኖት ህጉ እያጣፋ እያሰገደ የሆነ ነገር ያደርግልናል እኮ። እስላም ክርስቲያን የሚካል የሆነ ተጠመቅ እንዲያርግ ብቻ የሆነ ነገር እየተባለ እያዋከብኮ ቢያንስ ቤንድ ያደርጋል። አዩ አሁን ፍጥጥ ያሉ መጥተዋል። እኔ ነኝ የሚሉ የዝጌርን ቦታ ያዙ። ክርስቲያንም እስላም አይደለም እንትን ማለት ነው። እኔ ነኝ የሚል ስርጉድ ያለ ጭንቅላቱ ሲል ያለ ድምፅ የሚያወጣ ሰውዬ ሹል፣ ይሄ ከሰውነቱ የጎደለ ሰውነቱን ይህን ሽብሽብ አድርገው እንዲህ የሚሆኑ ሰዎች አሉ። የሚል ሰው ማለት ነው። ምንድን አንድ ነን እኮ ያንን ያለመሆን መጠን እኔን ለመግደል ነው። እኔ ክርስቲያን ብሆን ልገለኝ ነው ማለት ነው። አንተ እስላም ክርስቲያን ማርለም ብለህ እኔ ካልክ እኔ እስላም ነኝ ካልኩ ልገለኝ ነው እኮ። ይሄ በእኔነት ላይ የክፋት ጥልቀት ነው በቃ እንጂ እኔ አሁን ቅድም የለም አለም በሚለው ቋንቋ አይደለም ማወራ። ይሄ የለም ይሄ አለ እያልኩ አይደለም። ያለ የለም የፊደል ግጭት አይደለም ማወራ። ሶርስ ከሆነ ሶርሱ ራሱ ይገለጣል።
ሰውነ ሰውነት በግነ በበግ ላይ በሰማይ በምድር ሪል የሆነው ወርልድ ራሱን ማኒፌስት ያደርጋል። ክሬት ያደርገው አንተ አትከራከርለት። በቃ እኔ እኮ አሁን ለተፈጠርኩበት ማንነት እኔ የምከራከርለት የለም፣ የሚያከብረኝም የለም፣ የሚያዋርደኝም የለም። እኔ ነው ማንም ላክብር ቢል አያከብረኝም፣ ላዋርድ ራሴ ላክብር ብል ላዋርድ። ከዚህ በፊት ስሰቃይ ኖር ያለው አሁን እንዳልከው ቅድም እንትን ስለሌለኝ ሰላም ካላልከኝ እንዲሱ ሰላም አይለኝም። ኦኬ አገልጋይ ምናምን ስለሆነ ነው እሱ ሰላማዊ ካላላይ ሀብታም ስለሆነ ምናምን እያልኩ እኔ ምን እንደሆንኩ ማልታወቅ ሰውዬ ከራሴ አልጀመርኩ። እስቲ እያንዳንዱን ህዝብ ፓራሳይት መንፈስ ነው ያለብኝ። ይሄ አይደንቲቲ ያለው የለም። አሁን ለምሳሌ ይህን ሲሰማ እንኳ ሰውየው የእነዚህ ሰዎች ሀሳብ ነው። ኦኬ እኔ ማላቀው ነው ወይ ደግሞ የተሻለ ሀሳብ ካለው ኑ ብላ አልኩ። ቅድም ጠርተሃል፣ መጥቶ ማውራት አለበት። እኔ አሁን እናንተ ከምታወሩት የተለየ ሀሳብ አለኝ አይደለም። ደግሞ እኛ ጋር ጠቢብ የሚባለው ሰው የትም እንደው ለሁሉ ሚዲያ ነው የማወራው። ጠቢብ የሚባሉ ሰዎች አንተ የምታውቀውን ስደግምልህ ነው ዋው አሜዚንግ ምናምን የምትለው በቃ ተመተናል፣ ተጠፍጥፈናል። ያን ጥፍጥፍ ሀሳብ ሳወራልህ ነው ደስ የሚልህ። እንደ አንዴ እንኳን ሌላ አዲስ ሀሳብ ሰምቼ አልሞትም እንዴ? ምን ያደርገኛል አሁን ይህን ሀሳብ ብትሰማ እኮ። ግን በንግግር ደረጃ እኮ ቲንክ አውት ኦፍ ደ ቦክስ ይላሉ አይደለ? ከሳጥኑ ውጭ አስብትና ሌላ ሀሳብ ሲመጣ ግን ያለመቀበል የመደብደብ የመቀጥቀጥ ነገር አለ። ጉዲስ ግን ደስ የሚለው ማንም ምንም ሊያደርገው የማይችል አይዲያ መጥቷል። ይህ ሀሳብ አሁን አይደለም ሌላው እኔ ላጠፋው አልችልም። ይሄ ሀሳብ አሁን የእያንዳንዱን በቦክስ ውስጥ የተቀመጠውን እያራገፈ መሄድ አይዲያ ነው። ሳይወድ በግዱ የሚሰማው እየተቃወመ ይሰማታል። ሌላ ሀሳብ እየተቃወመ የሚቃወሙ ደግሞ አደባባይ ነው። በቤቱ ግን ነፃ የሚወጣበት ሁሉ በየቤቱ አሁን የትኛው የሃይማኖት መሪ ነው ነፃ የሚያወጣ? አሁን እኮ እዚህ ሞባይል ላይ እኮ እንደ ኃጢአት የሚቆጠር ከሆነ መጥፊያ መሞቻም እዚህ እጅ ላይ ያለ ሁሉ ነገር ተቀምጦልሃል እኮ። ሪል የሆነው አሁን ካሉ ሲስተሞች ውጪ የሚያኖርህ አይደንቲቲ ካልመጣልህ በስተቀር ከዚህ ሞባይል የሚያላቅቅ ማን አለ? ይሄ ሞባይል ይዘህ አልጋ ላይ ተኝተህ ትሞታለህ፣ ትጠፋለህ። አልጋ ላይ እኮ እያዩ እንዲያረጉ ከተነስተው ታንቀው ይሞታሉ። አልጋቸው ላይ ሪል የሆኑትን የተፈጠርክበት ማንነት ባንተ ካልመጣ በስተቀር ሊያድን የሚችል ኃይል የለ። የትኛውም ቄስ፣ የትኛውም ፓስተር፣ የትኛውም ሼኪ ማን ነው? ድሮ ብያለሁ ሌላ ሚዲያ ላይ እኮ ታውቃለህ፣ የዛሬ 25 ዓመት ምናምን ክርስትና ምንም ቻናል የለም፣ ምንም ኢንተርኔት የለም፣ ምንም የለም። ፋና ሬዲዮና ምናምን የሆኑ ነገሮች ነበሩ። እነሱም ካሉ ከዘጋቸው አይኖሩ። ትዛ ትሄዳለች፣ ቸርች ትመጣለህ። ምን የሚፈተን ምን የሚፈታተን ነገር አለ? ያኔ ፓስተሩን ፓስተር ነው አንተ ላይ፣ ቄሱም ሼኪው በቃ ንጹህ ያረገ ነበር። ትወጣለህ፣ ትገባለህ። አሁንስ ከሊቅ እስከ ደቂቅ አፈርድሜ ገብቷል። ሰው የሚለው ኃጢአት ከሆነ አንድ ሊጸድቅ የሚችል የለም ምድር ላይ። ሃይማኖት ባህል የሚለው ኃጢአት እነሱ ያስቀመጡትን ኃጢአት ማናቸውም ሊያረጓት አይችሉም። አሁን በእጃቸው ላይ በያዙት ሞባይል ማንም ሊያድን አይችልም ከዚህ ማለት ነው። ታዲያ ምንድን ነው ያለው? ይሄ ሁሉ ፌክ ነው፣ አይደንቲቲ የለውም፣ የመጣ ነው። ለደስታም ለሐዘን የሚመጣ ከውጭ የመጣው ማንነት አይደለም። ከዛ በላይ የምትሆነው አይደንቲቲን ስታቅ ነው። ለአንተ የሚሰጥህም የለም፣ ዘመናዊም ባህላዊም አይደለም። ይሄ ስፕሪት ወርልድ የሚባለው ይሄ መንፈስ ዓለም ባህላዊም ዘመናዊም አይደለም። አሁን ግን አንተን አስቦ ሰው ጤነኛ ነው ይላል። በፕሮግራሙ ካሰበ አይልም። እንዴት ጤነኛ ሆናለሁ? እንዴ ጤነኛማ መሆነው ቅድም ሰው ሁሉ የሚያውቀውን ስታወራ ነው። እንዴት ጤነኛ ይላል? ሰው የሚለው ጤነኛ አይደለም። ሰው የሚልህ እብድም እብደት አይደለም። እነዛ የሚሉ አይደለህም። ሰውየው ነኝ እኔ እኮ። አሁን ኮመንት የሚሰጡትን የሚሳደቡትን እነሱን እኔ ነኝ እኮ። እኔ እነሱ ነኝ፣ እነሱ እኔ ነኝ። አንድ ነን። አንድ የሆነው ክፍል እኮ ነው የሚሰድብም የሚባርክህም። ያስቀኛል። እኔ በጣም ስቅ ምዝናናበት እንደውም አላይም ሳይ ኮመንት ማለት ነው። ራሴ ነው የሚኮምተው እኮ በዛም። ሌላ ሰው እያርልማ ግመን ከሆነ ኮመንት የሚሰጥህ መናደድ አለብህ። ከአንተ ከሰው ዘር ውጭ ነው። ሰው ከሆነ ቢሰድብህም ቢባርክህም እኔ ሌላ ነኝ ቢልህ ምንም ቢልህም አንድ ነህ፣ አንድ ነህ። እንዲህ አታስብ። እስኪ አሁን ለምሳሌ ቶክን ቲክ ማድረግ ነው። ቲክታክ ቲክታክ ሲሆን ሌላ ነው ይመስላል። ቶክ ነው። ሰውዬ እጅግር የሌለው ሰውዬ ነው የሆነ ሀሳብ መጣለት፣ ፕላትፎርሙ ሲሰራ ማለት ነው። የሆነ ሀሳብ መጣለት፣ እችን ፕላትፎርሙን አስቀመጣል። በዚች ፕላትፎርም ውስጥ ክርስቲያን ትሆናለህ። እዛች ፕላትፎርም ቲክቶክ ውስጥ ገብተህ የክርስቲያን ቻናል አለ፣ የእስላም ሰውዬው የሆነ ሰውዬ ባመጣው ሀሳብ ውስጥ እንዴት እስላም ክርስቲያን ምናምን ትጨቃጨቃለህ? እዛ ውስጥ እንዴት የሆነ ቦክስ ውስጥ ተቀምጠህ የዛ አይነት ሀሳብ ታራምዳለህ? አይታዘብም እንዴ ሰውየው እኮ ጀስት በቃ ለፈን ፈጠረው። በቃ ወሬያችሁን ቲክ እያደረጋችሁ ውስጥ የከሌ ወሬ አለ። ጭራሽ ከኛ ጋር ወሬ ታልፎ እግርም መቀመጫም ውኒጥ ማድረግ ጀመረ። እንደሆነ ቦታ እያልኩኝ ነበር። ድሮ ዘፈን እንኳን ራሱ ድሮ ቢዘፈነው
ጡቷ እግሯ ጸጉሮ የሚባለው እንደዚህ አይነት ሴትዮ ስለማታገኝ ሰፈር ውስጥ በዘፈን ሲዘፈንልህ ትነሸጣለህ ምናምን አታገኝማ። የዛ አይነት ሴት አሁን አንዳንድ ጠይም ዘለግ ያለ ታጣቂ ዘራ ምናምን ስትሄድ ሴትዮዋ የዛ አይነት ወንድ ስለማይገኝ በዘፈን ውስጥ ትማልላለህ። በቃ እንዲሆነ ሴት ተብሎ ሲዘፈንል አሁን እኮ ለምንድን ነው ዘፈን የምሰማው? ስከፍት እኮ ጡቷም ግልጥ ያለ ቂጧም ብልጥጥ ያለ ሴት ትመጣላለች። ዘፈን እኮ ዜሮ ነው፣ ውሸት እኮ ነው። ግልጥ ጭፈራ ቤትማ አታይም። ድሮ ለጭፈራ ቤት ሴት ለማየት ለማግኘት ነው የምትሄደው። አሁን እኮ ከሌሊቱ 6 ሰዓት ወይ 8 ሰዓት ስከፍት እኮ እርቃን የሚደንስ ሴት ታገኛለህ። ጭፈራው ቤት ሆነ ማን ፓስተር ያስተላልፋል? ማን ሼኪ ነው የሚያስተላልፍ? ከዚህ ማን የሆነ ኃይል የእውነት ኔቸር የእውነት መንፈስ መጥቶ በአካል ላይ ፌክ ነው። ይሄም መቀመጫዋ ነው፣ የራሷ ነው። ልጅቷ ጡቱም ልጅ ስትወልድ የምታጠባው ነው። ምንድን ነው የሚባለው? ዱቄቱ ምንድን ነው? ህፃናት ወተት የሚጠጡ እሱ ነው። በቃ ምግብ ነው፣ መመገቢያ ነው። አዎ የህፃናት ምግብ ቤት ነው የሚባለው። ምግብ ቤት ሆቴል ነው፣ የህፃናቶቹ ሆቴል ነው። ትላልቁም ሰው እየጠባው አስቸገረ እንጂ ይሄ ምን ወተት አይወጣልም እኮ ብትጠባው፣ ልፊያ ነው። ህፃናቱ ግን ልጁ ሲወለድ ግን ቢጠባው ወተት ያዘጋጃል በራሱ። ለትልቅ ሰውም ያው ወተት ይሰጣል። ወዴት ወተት ይሰጣል? ዝም ብለህ ማኘክ እኮ ነው የሰው ስጋ፣ የልጅቷን ስጋ ማኘክ ነው የሰው ስጋ። እኮ ውሻነት ነው ይሄ። በትክክል እኮ ጤና አይደለም እኮ። አሁን አይተሃል ምግብኛ ሀገር ስጋ፣ ሌላው ሀገር የመጨረሻ የድሃ ምግብ ስጋ ነው። የትም ምድር ላይ አሁን ሄጃለሁ ወንድ ብላል ወደ አረብ ምናምን ሀገር ሄደህ ከሆነ የሚጠበሰው ዶሮ ምናምን እንትን ነው የሚበላው ድሃ ማለት ነው። ጃክ ፉድ ነው ያ። እዚህ ሀገር ግን ስጋ አንደኛው ነው። ጭራሽ ዋጋው ይነገራል። የውሻ እኮ የበሬ የጅብ እኮ ነው ስጋ እኮ። ከጅብ ላይ ነጥቃ አርደህ ያውም ገለ በሬውን እኔ ሀብታም ነኝ ያን እየበላው ብለህ ማለት አንተ ጮማ ምናምን ሲባል ከተማ ውስጥ ሰው ላይ በቃ ድሃ ናቸው እኛ ሀብታም ነን ተብሎ አስብ ቢጮሆ እንደ ሆረር ፊልም ትላልቅ ሻሞ ላይ ይዘህ ከተማ ውስጥ ማንካጋት ምንድን ነው ሲያስብ? የውሾች እኮ ነው እንዴ። ለእኛ አትክልት ነው እንድንበላ እኮ። ጥርሳችን ራሱ አጫጭር ነው። አይተህ ከሆነ ለምንድን ነው ጥርስ ሕክምና የበዛው ዓለም ላይ? እኔ ጥርሴ እየተነቃነቀ እየተሸረፈ ያስቸገረኝ እኮ ያኝ እኮ ነው። አትክልት ብትበላ እኮ ፈጽሞ እኮ ኃይል አታውጣም። አይ ያው ያኔ ጥሬ ስጋ በልተው የለ እንዴ በእነ ሙሴ መንገድ? ማን ጥሬ ስጋ የበላው? ያው መና ወርዶላቸው የለ የእሱ መና። ታዲያ ቢላ አስፈልጉት ነበር? እሱ ያው በላ ነው እንጂ ቢላ አስፈልገው። አንተ አስብ፣ ከጅብ ነጥቀህ በሬውን። አንተ አሁን ስጋ ቤት አትገባም አትሄድም? እኔ እንጂ አላውቅም። እኔ አሁን እንዲና ማለት አልችልም። ግን ብዙ ነገር እየጠፋ ኧረ የለም የጠፋኛ። ወደዛም ወደ ክፍለ ሀገሩ ስለሆነ ያለ ነው አሳ ምናምን ላይ ነው የምናዘወጥረው። ከዚህ ዓለም ወጥተናል፣ እንደ ግሩፕ ወጥተናል። እና ምን ልልህ ፈልጌ ነው ራሱ እንደውም ምን ይላል መሰለህ፣ ትናንት አንድ ሰው ሰብስበን ጥበብ እኮ አለ እኛ ሀገር አለ። ምንድነው ጥበቡ ስለው ከብቶቹን ጅብ እንዳይበላቸው አስደግሞ ጅቡ መጥቶ እየላሳቸው ይሄዳል አለ። ይደገምባቸዋል ሲጠፉ ከብቶቹ ላይ። እሺ እንዳይበላቸው ያደርጋል አለ። ከዛ ምን ልታደርግ ነው ቀጠለ? ከጅቡ ነጥቀህ አንተ ልትበላ በሬውን አርድ አልኩት። አወዳል ከጅብ ነጥቀህ እዝጌሩ እኮ ለበሬው ነው የፈጠረው፣ ለጅቡ እኮ ነው የፈጠረው በሬውን። አሁን አንዳንድ ሚዳቆች አይተሃል ሲያባረራቸው አንበሳ እንዲያመልጡ ትጸልያለህ። ኧረ በኢየሱስ ሊበላት ምናምን ትላለህ። ሚዳቋ ግን ሳርና ቅጠሉን ስትበላ ከእሷ ጋር ሮጧል አልሮጠም። ሚዳቋም ነብሩ ሊበላ ሲመጣ እኮ መቆም ነው ያለባት። ሃሌሉያ ብላ እንዴት ምን ይብላሱ? ሳር ይበላል ቅጠል አይበላም። አልተፈጠረበትም። ታዲያ መቆም ነበረባት እኮ። ስለዚህ ምንድነን እኛ ብለህ ብትል ምን ፍጥረት እንደሆነ አይታወቅም። ከጅብና ከውሻ ነጥቀን በሬውን ገለን ሬሳ እኮ ነው የምንበላው። ሬሳ እየበላ ትምክት ስጋ ምን እያል። ስለዚህ ሬሳውን ያንን ነገር እኮ የሞተውን ነገር ሆዳችን ውስጥ መቅበር ማለት ነው ስጋ መብላት። ሆድ ይቆረዘዛል እንጂ ቫይታሚን ምናምን ሆኖ ሰውነት ላይ አይሰራም። ሆድ ነው በቃ ያንን ጨጓራ ማያውቀውን ስጋ በስጋ እየፈጨ ስጋ እኮ እንዲፈጭ አይደል የሚፈጠረው ጨጓራ። ለዚህ እኮ ነው ሁሉ ሰው የጨጓራ በሽተኛ ሆነ። አያውቀውም። ስጋ እንዲፈጭ ተደርጎ አልተፈጠረም። አትክልት ነው ፍራፍሬው ነው እንዲበላ የተደረገው ክሬት የደረገው። እሱን ስበላ ቁዝር ይላል ሆዴ። 1 3 4 ጉርሻ ስጎርስ አትክልት ይላል። ግን ያው አርደብ ላይ ይላል መጽሐፍ። በእርግጥ ከእሱ ጋርም ምኑን ነው ያለው? ራእይ የታየውን አርደብ ላይ ያላቸው ሰዎቹን ነው እንጂ እኮ ስለዛ ላይ የታየው ራእይ እኮ ስለ በሬም ስለ ፈረስ እዝጌር አይገደውም እኮ። አሕዛቦቹ ጋር አልሄድም አልገባም ሲል እኔ የቀደስኩትን አንተ ምንድን ነው አታርክስ ነው እንጂ የተባለው ከበሬበት ከሚጥል ከብት ጋር በጭራሽ። በጣም ጥሩ። እሺ እንምጣና ሀብታምና ድህነት አለ የሚታይ ነው በምድራችን ይሰማል። በብዙ ሰዎች ሀብታም ለመሆን በጣም በብዙ ይጥራሉ። ከዛም አልፎ አሁን ይሄ ወዳጅነት፣ ታማኝነት ምናምን እየጠፉ ነው። ለምሳሌ እኔ አንተን በመሸጥ ገንዘብ የማገኝብህ ከሆነ ወንድምነትህን ታማኝነትህን ምናምን ተብሎ
መሸጥ ነው ዋናው ጥቅም ያምጣ እንጂ። ከዚህ አንጻር ጥቅመኝነትና ይሄ አጓጉል እኔነት፣ ራስ ወዳጅነት፣ ለምሳሌ መጽሐፍ ቅዱስ ስጥ ይሰጥሃል ነው፣ በትን ነው አይደለ? የዓለም ሲስተም ደግሞ ቆጥብ፣ ሴቭ አድርግ። ለዚህም ደግሞ አሁን በምድራችን እንኳን ብዙ የቁጠባ ድርጅቶች ተከፍተዋል እና በማከማቸት መብዛት ነው። ግን መንፈሳዊ ነኝ የሚል ሰው ግን በመዝራት ነው የሚበዛው ነው የሚለው አይደለ? ከዛ አንጻር ለምን እንደዚህ ሆን? ለምን ሰልፍ ሴንተር፣ ይሄ ሰልፊሽ፣ ራስ ተኮር እኔነትን ቅድም ብያለሁ። ጸሎቱ ራሱ በአንድ መኪና እየሄድክ በሚኒባስ ሄደ 6 ሰው ሞቶ አንተ ብትርፍ እግዚአብሔር ሆይ ከ6ቱ መሀል እኔ ያተረፍከኝ የምትል የሌሎቹ መሞት አንተን የማያሳዝን አይነት ሁኔታ ውስጥ የሌላው መሞት ያንተን መሞት፣ የሌላው መጎዳት ያንተ መጎዳት አድርገህ የማትወስድበት ሁኔታ ስታገኝም ራሱ ሌሎችን ከማስቀናት አንጻር የሚኮንበት ምክንያት ምንድን ነው? ምንድን ነው እሱኛው? ይሄ አስተዳደግ ነው። አስተዳደጉ ምንድን ነው? አሁን የትኛውም ሰማይ ሰማይ ሆኗል። ምድር ልሁን ብሎ ተመኝቶ አያውቅም። ምድርም ሰማይ ይሄ በፍጥረት አሁን ቅድም ፍየል ፍየል ነው፣ በግ በግ ነው፣ በኔቸሩ እየኖረ ነው ያለው። ይሄ ሰው የሚባለው ከኔቸሩ በባህል በሃይማኖት ወጥቷል። አሁን ቤተሰቡ ስትወለድ ሰው ከሆንክ በቂ ነህ። ከአንተ ምንም መጠበቅ የለበት። ሰውነት ነው መቀጠል ያለበት። ሰው ሆነ ስትወለድ ለቤተሰቦች ሰው አትሆንም። ሰው የምትሆነው ተምረህ ህንፃ፣ መኪና፣ ይሄ እከሌ ሰው ሆነ የሚሉት መጨረሻ ላይ ይሄ አሁን የምትለውን ነገር ሰብስቦ ነው። በአይደንቲቲው ሰውነቱ ተክዷል። ይሄ ስለተካደ ስለዚህ አሁን የምትላቸው ልፊያ ውስጥ ይገባ ማለት ነው እንጂ በመወለድ ድሃ የሆነ ሰው የለም። እንደገና ደግሞ በመወለድ ደግሞ ባለጠጋ የሆነ የለም። አሁን ድሃ ብቻውን ማንነት አለው። ድሃ እከሌ ይባላል። እከሌ እኮ ምንድን ነው? ድሃ ነው። ሰውየው ባይኖር ድሃ የሚለው ማንነት ይኖራል? ነጭ ከሌለ ጥቁር ድሃ አይደንቲቲ የለውም። አየህ፣ እከሌ ሀብታም ነው የሚባለው ሰውየው ባይኖር ኖሮ ሀብት የሚባለው የለም። ስለዚህ ሀብት የሚባለው የሆነ ጊዜ ቁሱን ሰብስቦ ነው እንጂ ሰውየው ራሱ አይደለም ሀብት። አይደንቲቲ አይደለም ሀብት። አይደንቲቲ አይደለም ድሃ። ለዚህ እኮ ነው የዓለምን ነገር ሰብስበው መጨረሻ ላይ አሁን የዓለም አንደኛ ሀብታም የተባለው ሰውዬ በዶላር ደስታ የለም ዶላር ፔፐር ምናምን ሲል ሊገሉት የተነሱት እኮ በቁመት በምን ለማን መስክ ነው ይባላል። ለምንድን ነው መሰለ? ብሩ አምላክ ተደርጎ ተቀምጧል። ከጌታ ጋር ተወዳድሮ አይደል? ሁለት ጌቶች አሉ ብላ ተብሎ ኖርማል አይደለም። እሱ ኖርማል ላይ ያደረገው ፈለገ። ያን የፈጠረው ክሬት ያደረገው ዓለም እንዳልከው ድሃና ሀብታም ለማድረግ ነው። ስለዚህ ምንድን ነው የሆነው? የፍጥረት ስርዓት ምንድን ነው? አንተ እንዳልከው መዝራትና ማጨድ ነው። እንደውም ሆነ ቦታ ራሱ ክሬተሩ ይህን ሰማይ ምድር የፈጠረው ክሬት የፈጠረው አይዘበትበት የሚል ወርዳል። ለምን? ሰው በሚኖርበት ዘመን ሁሉ መዝራት ማጨድ አለ። በጋ ክረምት አለ። የያዝከውን ነገር ስትለቀው ነው የሚበዛው እንጂ የያዝከውን ነገር ስትሰበስብ አንደኛ ትምክህት በሰበሰብከው ይላል። አንተ ሰነፍ ነው እኮ የሚለው። በሰበሰብከው ትመካለህ እንዴ? በዚህና በዚህ ጎተራ አድርገህ በዚህ በዋሽ አድርገህ በንግድ ባንክ በእንትን ባንክ ቆራርጠ ተደባብቀ ጨምረ ሚስትንም ልጅንም ደብቀ። ኧረ በስመ አብ! አሁንማ የምትሰማው እኮ ከሚስት ከልጅ ከምን ደብቁ ምን ልትሆን ነው የምታውቀው? እሺ በሌላ አረካልኩ ብትሞትስ አልኩት። ለሚስትም ለልጅም አይደርስ። እነዛ የማያውቃቸው ባዳ ሰዎች ነው ያደረገው። ሚስቴም አታውቅ ልጄም እሷ ቤተሰቦች እሺ አንተስ ቤተሰቦች በሆኑ ሰዎች አድርጓል። አንተ አይምሮ ይሰራል። አይምሮ ይሰራል። እንደው መቼም ከዝጌራ አንጻር ማንም የማንም አይሆንም ምድር። እንደው ቢሆንም በዚሁ አይምሮ እንኳን ሰውየው እንግዲህ የፍርሃቱ ጥልቀት ከተለየች ሴትዮዋ ይሄን ነገር ትወስዳለች ከሚል አንጻር ሰልፍሽነቱ። ስለዚህ የሆነ ጊዜ ያየውና እኮ ክርስቶስ አለው እኮ አንዱ ባለጠጋ ነኝ ብሎ በዚህ በኩል ጎተራ እህል ሰብስቧል። ያን በማረጉ እህሉ እኮ ችግር የለበትም። ሰውየው ግን ጎተራው ላይ ተታመነ፣ እህሉ ላይ። አንተ ሌዚ አለው፣ አንተ ሰነፍ ዩሲ። ልባም ገበሬስ ልባም ምንድን ነው የሚያደርገው? ይዘራል፣ ያጭዳል። ያ ከሆነ ህይወት ድፍረት ምንም ሶርስ አለ። እኔ አሁን ይህን የሚያደርጉ ሰዎች ያስታውቃሉ። ዝም ብለህ ስታገኛቸው ፒውሪቲ ያላቸው ይሄ በመዝራት በመስጠት ለማንም ምንም ይሁን በህይወት ዘመኔ ምንድን ነው ህይወት ብለህ ብትለኝ እኔ ይሄ ነው። ብታምንም ባታምንም የትም ቦታ ላይ ድፍረት፣ ኃይል፣ አቅም ይኖራል። የሚዘራ ሰው አይደንቲቲውን ከውስጡ የሚያወጣ ሰው በህይወት ይኖራል። የሚናገረውም ነገር ደግሞ ኃይል አለው፣ አቅም አለው፣ ጉልበት አለው። የሚዘራ ሰው ፊት መቆም አይችልም። ለማኝ ፊትስ የሚለምን ሰው ሁሉም አይደንቲቲ የለውም፣ ሽባ። እኛ ደግሞ እንደ ሀገር ይህ ነገር መቀየር አለበት። እንደ ሀገር በቃ እንደ ሀገር መረዳት የለብንም።
ምንጭ አለን፣ ሶርስ አለን። ሌላው ዓለም የሌለው ነገር አለን እኮ ሁሉም ነገር። አንድ የሌለው ነገር የለም እዚህ ምድር ላይ። ይሄ ያለው ነገር እንዳይወጣ ግን እርስ በርስ እየተተባተበ ድግምቱ አዚሙ እኛ ሀገር መንፈስ የለም ምናምን ፈላስፋ ሊፈላሰፍ ይፈልጋል። ሰይጣን የለም ምናምን እያለ ጂኒ መፋቂያ እንኳን ጀብሎ የሚያዞሩት እንኳን በድግምት ነው የሚሰሩት። መስተፋቅር ይላል አንስቶ ከላይ እስከ ታች ትብታብ የተተበተበ ጂኒያም ሃይማኖቱ ነፃ ያወጣ ምኑ ነፃ ያወጣ። በየሃይማኖቱ ጭራሽ የሚደግሙ ዋና ዋና ሃይማኖት መሪዎች አሉ። ድግምት ሀብታም የምትለው ድሃ እንድትሆን የከሌን ሀብት ስልብና የሚባሉ ሁሉ አለ እኮ እኛ ምድር ላይ። ይሄ ትብታብ ይሄ እንደ ከተማ እንደምንም አገሪቷ ላይ የተቀመጠው ነገር ውሸት፣ የማይጠቅም ሃይማኖት፣ የማይጠቅም ባህል መፍረስ አለበት። በቃ ለማኝ አድርጎ እኮ ነው የሚያኖር። የሃይማኖት መሪ ሆነ ለማኝ። አንድ የሃይማኖት መሪ ስታይ ሲለምን ነው የምታየው። አንድ የቸርች እንትን ለማኝ ስለ ማርያም ስለ ገብርኤል በኢየሱስ ምናምን ባይል እስቲ ቻናላቸውን ከስር እኮ በዚህ አካውንት አስገቡ የሚል ልመና ነው የምታየው። እንደ ሀገር ይሄ ልመና የሚባለው ስፕሪት መወገድ አለበት። አለን የምንበላው የምንጠጣው ከበቂ ምግብ ከውጭ ሀገር የታሸገ ምግብ አስፈልገንም። የሆኑ ሰዎች ገንዘብ አወቁ፣ የሆነ ሀገር ለመዱ፣ እዚህ ሀገር የሞተ ነገር እኮ ነው። ጓረው ቀንጥሰ የምትበላው ነገር ዘርተ የሚታጨር ነገር እኮ አለ። ለሆኑ 20 ለማይሞሉ ሰዎች ደግሞ ለእነሱም እንኳ አይጠቅምም ያ ነገር መጥቶ። ስለዚህ ምንድን ነው ያለው ጉዳይ? ድሃ ምንድን ነው ሀብታም ምንድን ነው ሲባል የሰውየው ድሃም ሀብታም ያልሆነውን ሰው አይምሮ ለመያዝ ምንም ቅድም እንዳልከው ከእለቱ ውጪ ይበላሽ። ጥሩ ተድላ መጥቶ ነበረ ከአንተ ጋር ከዚህ በፊት። አሁን ወደ እስልምና ገብቷል። አንተ ወዴት ነው የምትሄደው? ምክንያቱም ያገኙ ሰዎች አንደኛውን ወደ እስልምና ከኔ ጋር የመጨረሻ ኢንተርቪው በኋላ ነው ወደ እስልምና የተቀላቀለው። አንተስ ወዴት ነው? ቅድም ብያለሁ። ሲጀመር እኔ ታሪኩ አይደለም። አንተ ሶፎንያስ አይደለም፣ እሱም ተድላ አይደለም። ይሄ ለመፎገር አይደለም። አይኬድም፣ አይመጣም። ያለ ነው ምድር ላይ ነው። ሄደ እኮ አንተና የምትለው እሱም ሄጃለሁ መብቱ ነው። ማንም ይበል ልጠይቅህ። እኔንም አንተንም ሁላችንም ክሬት ያደረገን ህይወት ያ ህይወት እስላም ክርስቲያን አይደለም። ወደዛ ሲሄድ መተንፈስ አቁሞ ነው ሄደው ወይስ እየተነፈሰ ነው? ተነፍሳለኝ። እሺ ወደዚህም አሁን እዚህ ብትጠራውስ ተነፍሳል። ከዚህም አውሮፓ አሜሪካ ቤድስ እስትንፋሷ አይንስማኝ እፍ የተባለችዋ ህይወት እስላም አይደለችም፣ ክርስቲያን ምንም ግን ትንሽ ከሄደ በኋላ ወፈር ብሏል። ማንም ወፈር ይላል፣ ደስ ይላል። ማንም የሚሄድ የሚመጣ የለም። ይሄን ሄደ መጣ የሚል የህፃናት አይምሮ ነው። ህፃን ለምን የህፃን አይምሮ ነው? ሄደ እኮ በቃ እስልምና ውስጥ ተቀላቀለ። ጭራሹን የት ነው የተቀላቀለው? መሽናት አቆመ፣ መብላት አቆመ፣ መተኛት አቆመ፣ መኖር አቆመ። ሌላ ግራ በቀለ፣ ሌላ ጸጉራ በቀለ፣ ሌላ ማንነት በቀለ። አሁን ከሱ አንፃር እንደ ዓለም ነው የማወራው ነው። ይሄ እኮ ሄደ። አንተ ጓደኛ አይደል እንዴ? ካንተ ጋር እንደዚህ ልትገሉኝ የነበረው አብራችሁ ምን ገደልን ታዲያ? እኔ እናንተ ታንቁኝ የደረሳችሁት እዚህ እናንተ ልትታቆላችሁ እንዴ? አሁን ለምሳሌ አዳምጠኝ። አሁንስ ምንድነው የተፈጠረው? አሁንማ ተገላገል ነው። እሱ እስልምና ውስጥ ገባ። አንድ ቋት ይዟል። አሁን እየሰበከን ያለው እስልምና እየሰበከን አይችልም። እሱ እስላም መሆን አይችልም። ሆነ እኮ አንተና የምትለው እሱ ሞኛለሁ አለ። እሱ መሆን አልቻለም። እሱ ራሱ አይሆንም። እንኳን አንተ ነህ የምትልለት ራሱ ሊሆን አይችልም። የማይችል እስላም ነኝ አለ እኮ ትላለህ። ምንም እኮ ነው ትላለህ እኮ። እየተሰቃየ እኮ ነው ሰው። እሺ አንዳንድ ሰው ለምሳሌ ወንድ ከወንድ ጋር ሲተኛ እኔ ሴት ነኝ ሲል ወንዱ ሆነ ነው የምትለው አንተ። ወንዱ ሰውዬ ሴት ሆነ ነው የምትለው አንተ ትላለህ። ሰውየውም ነኝ ነው ይላል። ሴት በኔቸር ስላልሆነ ሰውየው ሴት ለመምሰል እጁን እንዲህ ያደርጋል፣ ጥፍሩ እንዲህ ያደርጋል፣ ታኮ ጫማ ያደርጋል፣ እንዲህ እያለ የሚሄደው ልክ ሴት ለመምሰል ይሰቃያል። አሁንም ማንም እስላም ነኝ ብሎ ወደ ክርስቲያን ሲመጣ ክርስቲያን ለመሆን ይሰቃያል። ደግሞ የሰለቸኝ ባርነት ነው ክርስትና ብሎ ደግሞ ጴንጤነት እስላም ይሆናል። እዛም ሲሄድ እስላም ለመሆን ትታገላል። እንዲሁ ነህ አትባልም። እስላም የምትሆንበት ክራይቴሪያ አለ። እነዛን ክራይቴሪያዎች በየጊዜው አደርጋለሁ ስትል ቆይ ስማኝ ልጨርስ። ሞላ እኮ እሱ ሆነ እኮ ክራይቴሪያው ቆብ አደረገ፣ ጀለቢያ ለበሰ። ችግር የለውም እሱ ነገ ጠዋት ቁምጣ አድርጎ ምን ብሎ ደግሞ ሌላ ነገር ነው ቢል ደግሞ እሱ ውስጥ ተከታተል ትኖራለህ። ስማኝ ነው አሁን አልሆነም። ሰውየው ሴት ለመሆን ልጨርስ እንዲህ የሆነ አስፓልት እየተሻገረ ሲኖክራክስ ባምብ ሲያደርግ የምሩን እንደ ወንድ ይሮጣል ማለት ነው። እንደ ወንድ ይሮጣል። ያ ሴት ሊሆን የሚያደርገው ነገር እያሰቃየው ነው። አሁንም አለው ፌክ ነው። እስላም ቢሆን ልጁ ሲፈጠር እስላም ነበር እኮ። የሆነ ጊዜ ነኝ የምትለው እቃቃ እኔ እሱ አይደለም ሆነ የሚሉት ክፍሎች ናቸው የሚያስቁኝ። ሆነ ብለው የሚያጨበጭቡ ሰዎች ናቸው። እንዴት ይኮናል? በማንነት ያልሆነ ነገር ሆነ ቦታ ሆነ አልሆነም ብለህ ማለት ማለት ነው። እኔ እኮ ስላወቁት ነው። እኔ እናንተ እዚህ ስለመጣን ነው። ሌላ ሰው ቢሆን ባይሆን እኮ አሁን ሳውዲ ውስጥ ማን እስላም እየሆነ ያልሆነ እንዳለ
አሜሪካ ውስጥ አታውቅም እኮ። አሁን ልጅ ስለምታውቀው እዚህ ስለመጣ ነው ጠየቀኝ። ስለዚህ ምን ልልህ ፈልጌ ነው ጉዳዩ አይደለም። አይ መጨረሻ አንተስ ምንድነው? መጀመርኩና አይደለም ተድላ ወደ እስልምና ተቀላቅሏል። ታሪኩስ ምንድነው? ሲጀመር ከመጀመሪያ አንተ 666 ነው አሳች መንፈስ ነው ምናምን የተለያዩ ነገሮች ስያሞች ይሰጧል። ታውቀዋለህ። ኮሜንቶችን ማየት ይቻላል። መጨረሻ ወዴት ነው? አልጀመርኩም። ማኔ ጅማሬ የለኝም። የጀመርኩት ሃይማኖት የለኝም። የጀመርኩት ሃይማኖት ቢኖር ልክ ነህ፣ ትሰጋልኛለህ። እንዴት ነው የሆነ ሰው የሰኞ ማስከኞ ያሰመሩት ቦክስ ውስጥ እገባለሁ እኔ? ይሄ እኮ ማለት እኮ ምን የስድብ ጥልቀት እኮ አደገኛ እኮ ነው። አሁን አንተ እኔ እየነገርኩህ ከዚህ በፊትም ያወራው አሁንም ያወራው ዓለም እያለ የሆነ ነገር የምትመድበው ምን ልትሆን ነው? አንደኛ ሰውየውስ ምን እያደረገ ነው? እንዲሆንኩ ሲል ምን ሊሆን ነው? ምን ሊፈጠር ነው? እረፍት አገኘው አለ። አረፍኩ አለ። አረፍኩኝ፣ እስልምና ውስጥ ገብቼ እረፍት አገኘውኝ። የህይወት እረፍት የምትፈልጉ ሰዎች ካላችሁ ወደ እስልምና ነው እያለ እየጠራ አንተንም ጋብዘዋል። እኔ እንደውም አለመሄድ ይገርመኛል። ቢኬድማ እሄዳለሁ። እኔ ከሱ በፊት ሆን ነበር እኮ እስላም ቢኮን እስላምም ሁሉንም እኮ ሞክሬው አውቀዋለሁ እኮ። ሃይማኖት ማለት ከወገብ ላይ የሚጀምር ነገር ስለሆነ ነው እንጂ አሁን ሌላውም እኮ ወደ ጌታ ሲመጣ ማረፍ ይላል አይልም? ይላል ሰላም አገኘው ይላል። እስላም ሲሆን አገኘው ይላል። እሱ የሚለው ሰላም ነው። የሆነ ነገር ኮካም ስትጠጣ እኮ ደስ ይላል። የሆንክ ይመስላል፣ ያገሳል፣ የሆነ ሰላም ያገኘ ይመስላል። ከዛ ስንት ቆያች ግሳቷ ምኗም ትጠፋለች። ሃይማኖት ማለት እንዲህ ነው፣ ምላስ ላይ ነው። እንዲበል ተባብለ ያንተው አይነት ሰውዬ ደግሞ ያንተው አይነት ሰውዬ እኔ የምለውን በል ብሎ እዛ ሻዳም ሲያዝዝ የሆነ ሰውዬ ነው የሚል። ወደ ጴንጤም ስትመጣ ወንጌላዊ ሸጉጤ ነው። እኔ የምለውን እጅን አንሳ ብል ይላል። ጌታን ዓለምን ክጃለሁ ትላለህ። ምላስ ላይ ያለ ነገር በማንነት ደም ውስጥ የለም፣ ደም ስር ውስጥ የለም፣ ምን ውስጥ የለም። ስትወለድ አብሮ ያሌለ በምላስ ብለህ ገደል ማሚቴ እኔ ብዬ መሆኑ ነገር እኮ ከኔ ያንሳል። እኔ በልጠዋለሁ። አንተ ብለህ ሆንኩ የምትለው ሃይማኖት አንተ ትበልጣለህ። አንተ እኔ ሆንኩት ብለህ የምትለው ብሔር ወይ የምትለው የሆነ ነገር አንተ ትበልጣለህ። ካንተ ጋር አብሮ ያልተፈጠረ ማንነት ሁሉ ካንተ ያንሳል። ስለዚህ ትተዋለህ፣ ትይዘዋለህ። የሚተውና የሚያዝ ነው። ይሄ እኮ ህሊና ማጣት ነው። ባጭር ቃል ምንጭን ሶርስን ያለማወቅ ድንቁርናና ዳፍንትነት እኮ ነው። እንዴት እኔ ሆነ ቦታ ይዤ የምቀበለው ነገር እኔ የምቀበለው ነገር ራሱ ምን እንደሆነ ይታወቃል። እስከዛሬ ሌላ አብሮኝ ያልነበረ የምቀበለው አምላክ ሲፈጥረኝ ያልፈጠረ ሲወልደኝ ያልወለደ ይሄ እጄ የምቀበለው ነገር ምን እንደሚያደርግ ራሱ አታውቅም። ዳይሜጅ ላይ ምን እንደሚፈጥር አታውቅም፣ አይታወቅም። አሁን በኢትዮጵያ 2018 ነው፣ በፈረንጆች 2026 ነው። አይ ቲንክ 8 ዓመት 7 ዓመት ጋፕ አለን። አንተ አሁን በኢትዮጵያ ካላንደር ነው የምትጠቀመው በነጮቹ ነው? በሁለቱም አይደለም የምተነፍሰው የማየው የምኖረውም በተሰጠኝ የህይወት ትንፋስ እንጂ ከሁለቱም ውጭ ነው መሆኑን ራሱ አሁን ነው የምነግርህ። ለምን ብለህ ብትል ሲስተሙ አለ፣ ከሲስተሙ በላይ ነው የምኖረው። ሲስተሙ እንዲህ ነው ብሎ ቁጥሩ ምንም የሚያመጣው ነገር የለም። አሁን ሰዓት ካላየህ ታውቃለህ? አይ ስታይ ነው የምታውቀው። ስለዚህ ምን ላይ ነን? ሞባይል ላይ ነው ያለው እንጂ አየሩ ላይ የለም፣ ሰማይ ላይ የለም፣ ምድር ላይ የለም፣ ምንም የለም። አይ ፀሐይ ባናት ስትሆን እንደዚህ ሰዓት ሆነ ትላለህ ምናምን እሱም ከልምድ አንጻር ነው። አንተ ልምድ ነው እንጂ እሱ ዝጌሩ 6 ሰዓት 7 ሰዓት 8 ሰዓት ብሎ አልፈጠረም። ይሄ ሰዓቱን ሲፈጥር ሰውየው ልጠይቅ እስቲ ከማን ነው የሞላው? ሰዓቱ ከማን ጠይቆ ሞላው? አሁን ለምሳሌ ሰዓት ሲሳሳት ወይ ከኔ ወይ ከሬዲዮ ከምናምን ትሞላለህ፣ ከሌላው ነው። እሺ እሱ የመጀመሪያው ሰውየው ሰዓቱን ክሬት ሲያደርገው ከማን ነው የተሞላው? በራሱ ነው። ከየት ራሱ ፈጠራ። ስለዚህ አንድ ሰውዬ ለቢዝነስ ብሎ የፈጠረው ሐሳብ ሰለባ ነው እንጂ ሲፈጠር ሰዓት አብሮ ተፈጥሮ ይመጣል። በኔቸር ውስጥ የለም። ስለዚህ አንተ አሁን 2018 ላይ ነኝ ብለህ ታወራለህ ወይ? ሰዎች እንኳን አደረሰ ምናምን ሲባባሉ ለአዲስ ዓመት ምናምን አትባባልም? የሆነ ዘመን ላይ የሆነ ነገር ነበር። አሁን የሚደፍረኝ ቴሌላ የሆኑ እንትኖች ናቸው የሚልኩልኝ እንጂ ይሄ በስጋ ያለ ሰው እንዲህ አይለኝም። እንኳን አደረሰ አይደል? ጭራሽ ቴሌና ባንክ ምናምን ነው የሚደፍረኝ። የሞተ ሰው ሐሳብ አልቀበልም ትላለህ። ምን ማለት ነው? ሰውየው ከሞተ በዘመኑ ጻድቅም ይሁን ኃጢአተኛ በዘመኑ ሆኗል። አሁን በዚህ ዘመን ያለው አንተ እኔ ነኝ። ለዝጌሩም እንደው ዝጌር ይጠቀማል ከተባለ መቼም ኤችአይቪ ሰዎች እንዳይዛቸው ኮንዶም ይጠቀማሉ ይባላል እና ዝጌሩም እንደ ኮንዶም ይጠቀምብኛል ብለህ ካሰብክ በዚህ ዘመን ስለማይጠቀም ማለት ነው። እግዚአብሔር የራሱ ስለሆንክ ራሱ ይገለጥብሃል እንጂ በአንተ አይጠቀምም፣ በአንተ አይሰራም። ራሱ ነው እግዚአብሔር የራሱ አካል ስለሆነ ራሱን ይገልጥ። ፖልም በእኔ ሁኔታ ራሱን ሊገልጥ የወደደ ይላል እኮ አይደል? መብቱ ነው። ፖል ስም ሰጠኸው እንጂ አካሉ ግን የራሱ የፈጣሪ ነው። ከየት መጣ ፖል? ፈጣሪ ያለ የፈጠረው የፈለገው ማድረግ ይችላል እኮ ማግደልም መኖርም። ይህንን አምላክ ይጠቀምብኛል አይጠቀምብኝም ብለህ
እንደ ዕቃ እንደ ቁስ መጠቀም የለበትም። ስለዚህ ምንድነው ሰውየው ከሞተ የለም ያለው አንተ ነህ እኔ ነኝ። ክፉም ብትሆን ኃጢአተኛም ብትሆን አንተን ቀይሮ ይሰራል እንጂ ፖል የለም ሞተ እኮ አብርሃም ሞተ ሙሴ የለም። በሰው ደግሞ እግዚአብሔር የመጨረሻ መጥምቁ ዮሐንስ ላይ ያቆመዋል። የመጨረሻ በሰው አገልጋይነት እኮ እሱ ላይ ነው ያቆመው። ለምን ከሴት የተወለዱት ይላል መጥምቁ ዮሐንስ ያለ የለም ማለት ሌሎቹ ስለሱ ተነበዩ። እሱ አየው ከሴት የተወለደ በእግዚአብሔር መንግስት የእግዚአብሔር ልጅ በሚወልድበት በሱ ውስጥ ግን እሱ ከተወዳደረ ከሁሉ ያንሳል ይላል። በቃ እሱ መጣ ከሴት የተወለደ ልክ ክርስቶስ መጥቶ ሲያጠምቀው እግዚአብሔር መንፈስ ቅዱስ ሸማ ያቅምኩ በክርስቶስ ላይ ሲመጣ መንፈስ ይዞት ሄደ። ይሄን ሰው እየተወ እንደውም ቀጥዬ ደቀ መዛሙርት ይዤ እቀጥላለሁ ሲል እንደውም አንገቱ ተቆርጧል። የሰው ዘመን ሁለት ራስ አይቀጥልም። እግዚአብሔር እዛ ጋር ክርስቶስን አምጥቷል። ይሄ ሊቀጥል ሲፈልግ ራሱ ተቆርጧል። አሁን በዚህ ዘመን አገልጋይ ነኝ፣ ፓስተር ነኝ፣ ነብይ ነኝ ማለት አንገቴ ይቆረጥ ማለት ነው። እግዚአብሔር በልጅ ሆነ የሰራው በክርስቶስ መጣ፣ ስራውን ሰራ፣ ተፈጸመ አለ። በክርስቶስ ማለት ነው ተፈጸመ አለ። በሱ ሰርቷል ስራውን፣ ሰንበት አርፏል። አሁን እንኳን ምስክርነት ከሆነም በልጅ ነው የሚሰራው፣ በልጅ ነው የሚገለጠው ራሱ እንጂ የሰው አገልግሎት መጥምቁ ዮሐንስ ላይ ቆሟል። ልቀጥል ሲል እንደውም ራሱ ተቆርጦ ወድቋል። የለም ሁለት ራስ ስለሌለ የክርስቶስም የልጅም የባሪያም የኃጢአት ባሪያ ማለት ነው። ከሴት የተወለደ ያኔ ከዛ ከአዳምና ከሆነ የመጣው የኃጢአት ባሪያ ተቆርጧል ራሱ። በዚህ ዘመን አሁን እግዚአብሔር ያልሰራው ያላደረገው የእግዚአብሔር ስራ እነሳለሁ አስተምራለሁ እንዲላለሁ ብሎ ማለት መቆረጥ ነው። የተቆረጡ ናቸው እኮ ጠቅላላ አሁን ጭንቅላት ያለው ይመስላል። አንድ መቆረጣቸውን የምታውቀው እዚህ ለሰበሰቡት ሰው እንጂ ለሌላ ትውልድ ለዓለም አቀፍ አሁን ማውራ ሐሳብ የላቸው። ለሰበሰቡት ቸርች ነው ራእዩም ትምህርቱም። በዚህ ዓመት አሁን እንዳልከው 2018 እግዚአብሔር የመውጣት ጊዜ ነው ብሏቸዋል የሚላቸው እዚህ ጋር የሰበሰባቸው። ለሌላው ህዝብ ለሙስሊሙ ለምናምን ደጅ ላሉ አይሰራም። የመውጣት ዘመናቸውን ነው ብሎ ፍሪጃቸው ላይ ያጥፋሉ። እዚህ ለሰበሰብከው ሰው ነው ያለ። ራስ የላቸውም። ራስ ማለት ህይወት ነው፣ ምንጭ ነው። በትክክል ይሄን አካል እግዚአብሔር ፍጥሮታል። በአንተ ከተገለጠ ለምድር ሁሉ ነው የሚያወራው፣ ለሰማይም ለምድርም ለፍጥረትም የሚሰራ ነው። በዚህ እውነተኛ መንፈስ ከመጣ በአንተ ውሸት ራስ እንደሌላቸው የምታውቀው የሚያወሩት ከሰበሰቡት ሰው አንጻር እንጂ ለሌላው የማይሰራ አምላክ ነው ያላቸው። እኛንን ያመኑ እኛንን እዚህ ሌላው ሲኦል ይገባል ብለው ነው የሚያስቡት። እኛ ደግሞ ገነት እዚህ የተሰበሰበው ሰው የሆነ አዳራሽ ውስጥ ከነሱ አንጻር ነው የሚወራው። ራስ የላቸው። ራስ የሆነው ራሱ ህይወት ያለው ራሱ የእግዚአብሔር እስከሆነ እስላማይል ጴንጤያል ጆባይል መልእክቱ ለሁሉም ይጠቅም። አሁን ከሃይማኖት አንጻር ላንሳለን። አንዳንድ ሃይማኖቶች በመብላት በምሳሌ አሳማ በመብላት ትረክሳለህ የሚሉ አሉ። ሸኮናው ድፍን የሆነ በመብላት ትረክሳለህ፣ ኃጢአተኛን የእግዚአብሔርን መንግስት አትወርስም የሚሉ አሉ። ያገኘኸውንም ብትበላ ደግሞ ችግር የለም የሚሉ አሉ። ከዛ አንጻር መብልና መጠጥ ላይ ያለህ እይታ ምንድን ነው አንተ ጋር? ይሄ ሪል የሆነው በኔቸር የፈጠረ ፈጣሪ በአንተ ከመጣ ለዚህ ሰውነት የሚጠቅመው ነው የሚያደርገው። አሁን ለምሳሌ የእውነት መንፈስ በአንተ ከመጣ አረቄና ወተት ከተቀመጠ ወተቱን ትጠጣለህ። አረቄውን በታሪክ አትመኘው። ውሃ ካለ በታሪክ ከአረቄ ጋር ካለ ውሃውን ነው የምትወስደው። ከኃጢአት ከጽድቅ አይደለም። አረቄውንም ብትጠጣ ከእግዚአብሔር ጋር አይገናኝም፣ ከጉበት ጋር ነው የሚገናኘው። ከጉበት ነው የሚፈርሰው። እሱ ደግሞ ምስጥ መጨረሻ መፍረሱም አይቀርም በቦዲ ላይ። ልዝፈንም ብለህ ብትል ጡቷ እግሯ አይኗ ምናምን ብትል ሴጣን የተባለው አሁን ለምሳሌ እኛ ጋር ዘፋኝ አለ፣ ዘፋኝ እንቃወማለን ይለዋል። እከሌ እከሌ ነው የሚሉ ስም ይጠሩላል። የኦሮሞ የአማራ የትግሬ ዘፋኝ አለ ሁሉ የሚሉ እንደው ዝም ብለህ ይሄንን በዚህ በመጽሐፍ እንኳን የተጻፈው ምን ይላል? በዚያ ብሎ አጋንንቶች ይዘፍናሉ ነው የሚለው። አጋንንት የሚዘፍነው ጥፍሯ አይኗ ጸጉሯ ብሏል። አጋንንት አይደንቲቲ የለውም፣ ጨለማ። ፖለቲከኛም ቢያረግህ የሃይማኖት መሪም ቢያረግህ ምን ዘፋኝ ነህ። ሁሉ ሰው እየዘፈነ ነው እንጂ አንድ ዘፋኝ ከሌ ተብሎ የተጠራ የለም። ዘፋኝ ማለት የተዛነፈ ፍሬ የሌለው ነገር ይዞ የሚጮህ ማለት ነው። ጨዋሂ ነው። ይህን ደግሞ ራሱ እንደ ጽሁፍ ከፈለገ ሰው ጥቅስ ኢሳያስ ምንድነው 13 ላይ ይናገራል። መጨረሻው ላይ አጋንንቶች በዛ ይዘፍናሉ። ስፕሪት ነው ያለው እንጂ ሰንበዲ ከሌ አይደለም። አንተ እየዘፈንክ እኔ አንተን ከተቃወምኩ ከዘፋኙ በላይ ነኝ። እኔ ዘፈኑን አምኜበታለሁ። ያንተን ዘፈን መተነተን ከሆነ ካንተ በላይ የዘፈን ጥልቀትን ይወስዳል። ምን አይነት ዘፈን? የሃይማኖት መሪ አድርጎ እያዘፈነኝ ነው። ሌሊትና ቀን ዘፈን ማለት ፍሬ የሌለው አይደንቲቲ የሌለው ህይወት ማለት ነው። እኛ ሀገር እነዚህ አንዳንዴ በአመት በምናምን ይዘፍኑት እንደውም ጤነኛ ናቸው። የሆነ አመት 5 ዓመት 6 ዓመት ጠብቁ። በየቀኑ
ውሸት ይዘ መድረክ ላይ አንተንም ሌላውን ሊለውጥ የማይችል ወሬ እየተወራ አንድ ሰው ሊለውጥ የማይችል ነገር ያ ነው ዘፈን የተባለው። አይ ዘፈንማ መቃወም አሁን የተለያዩ አገልጋዮች በሚዲያ ላይ ዘፈን ሲቃወሙ እየሰማን ነበር። የዘፈን ምንጭ ናቸው እነሱ፣ ዋና ዘፋኝ ናቸው። ዋና ዘፈን እየተቃወሙ ዘፈን ምንም ተቃወሙ። ለምን ተነቃብኝ እኮ ነው የማያገባ። ለምሳሌ አንድ በሬውን ጥብስ ጠብሰ ሸክላ ጥብስ ብትሰጠው ስለ ሸክላ ጥብስ ያብራራል? ሊበላ ይጠጋል? አይጠጋም። የለማ ውስጡ ዘፈን ከሌለ ውስጥ በምን አወክ? የሰማኸው ውስጥ ያለው ተዘፍኖልህ ነው የሚያብራራው ሰውየው። ዘፈኑ ዋናው ምንጩ በዛኛው ሰው። ኧረ አንዳንዶቹ ሐዋርያት ናቸው። የምንም ይሁን አጋለጠን ነው የሚጮሁት። ልክ የሆነ ጠበል ድሮ አጋንንት ይንጫጫል የሆነ ሲሪለጭ ወይ ደግሞ በኢየሱስም ስትል ዋይ ዋይ ይላል አጋንንት። ዋይ ዋይ እያሉት ነቃብን። ለምን እንደምታስበላን ነው። በየቤቱ ዘረኛ ነው ሰባኪው። እኔ ኦሮሞን የአማራ ነኝ ትግሬ ነኝ ብለው አይደል የሚሰብኩት ቁጭ ብለው። እኔ ምንም ጌታ በኢየሱስ ብሆን ብሔሬን ግን እከሌ ነው ይላሉ። ቋንቋቸውን ማንነት አድርገውት ማለት ነው። ምንም ጌታ ቢዋጀኝ በዘር በቋንቋ ቢዋጀኝ እኔ ግን ብሔሬን አልለቅም ይለዋል። ምኑ ነው ብሔር? በግድ ኤበል ቢበል ሲበል ተብሎ ምላስ ላይ የለመርከውን ነገር ብሔር ዘር እኮ ኢትዮጵያ ውስጥ እኮ ዘረኝነት አለ ይለዋል። የለም ዘረኝነት። ዘር ሁለት ነበር። አንዱ በአዳም የገባው እባብ፣ በክርስቶስ የመጣ ዘር አለ። ያን ዘር ቀጥቅጦ አስወግዷል። ምንድን ነው ያለው? ቋንቋ ነው ያለው። ላንጉጅ መለፋደድ ቋንቋ አፍ ላይ የጀመረ ቋንቋ ነው። እኔ ከኢትዮጵያ የሆነ ሀገር ሄድኩኝ እኮ የሆነ ቋንቋ ለመድኩ በ3 ወር ሳልወድ በግዴ። ለምን ብለህ ብትለኝ የሥራ ቋንቋ ነው። አማርኛ የሚያወሩም እንግሊዝኛ የሚያወሩት አረብኛ ነው። አረብኛ በህይወት ዘመኔ አወራለሁም እናገራለሁም ብዬ አስቤም አላቅም። ጽሁፉንም ሳየው ሲናገሩ ይገባኛል ብዬ በህይወት ዘመኔ አስቤ በ3 ወር ሳልወድ በግዴ የሥራውን ቋንቋ ለመድኩ። እና አረብ ነኝ እንዴ እያልክ የምንለምደውን ነገር ምላስ ነው እኮ ነው የሚለው ሰው። እኔ አማርኛ የዛ ሀገር ሄጄ ሳወራ ለእነሱ ነው የምላቸው። አያውቁትም። እነሱም አረብኛውን ሲያወሩኝ ነው የሚሉት። አላውቀውም። ግን በኋላ የግድ መስራት ካለበት እዛ ምድር ላይ የሥራ ቋንቋ ስለሆነ ተለምደዋል። የለመድከውም ደግሞ ግድ ስለሆነ እንጂ ባይጠቅመኝ ኖሮ መስማት አልፈልግም። ስለዚህ ምላስን ተብታባ ወደ ላይ ወደ ታች እያረክ ምላስን ወደ ጎን ወደዚህ እያረክ በዱላ እየተመታ ያወራው ቋንቋ ዘር አይደለም። ዘር የሰው ዘር አንድ ነው። በቃ የሰው ዘር የተለያየ ቦታ ላይ ስታስቀምጠው፣ አሁን ለምሳሌ ያንተ ልጆች ወስደ ጀርመን የምትወስዳቸው አማርኛ አያወሩም፣ ጀርመንኛ ነው የሚያወሩት። ግን ዘራቸው ጀርመን ሆኖ ከዛ ሀገር ያለው ደግሞ አንተ ቤት መጥቶ ቢያር ጀርመን ነጭ ሆኖ አማርኛ ነው የሚያወራው። አንዳንድ እንደውም ለምሳሌ በጉዲፈቻ መልኩ የሚወሰዱ ከዚህ ሀገር ወደ ሌላ ሀገር በልጅነታቸው ይወሰዳሉ። ከዛ ቤተሰባቸውንም አያውቁም፣ የዚህ ሀገርንም ቋንቋ አያውቁም። ቅልጥ ያለ ፈረንጅኛ ነው የሚያወሩት፣ ጀርመንኛ። ስለዚህ እነሱ ኢትዮጵያዊነታቸው ይሻራል። ሲጀመርም የኢትዮጵያዊነት ምናቸው ራሱ እንደው እንትኑ ከመጣም ማለት ነው። እንደው በዜግነት ኦኬ፣ እሺ እንደሱ እንቀበል። በዜግነት አይሻርም። ግን ቋንቋውስ ምን ዘር ትላቸዋል እኮ አያውቁም እኮ ነው የምልህ። አዎ ይሄን አለማወቅ ተመረሩበት ቦታ ነው እየተናገሩ የሚያወሩት። ገደል ማሚቴ ሆኑ ማለት ነው። የኖርክበትን የምታስተጋባ ከሆነ ቋንቋ ገደል ማሚቴ ነው። የነገሩን ነው የምትመልሰው። እኔ አሁን ልንገር፣ እዚህ አረብኛ ቋንቋ እንደውም የሆነች ልጅ የሆነችው እንደ ሄደች ልጅቷ ያከልብ ሲሏት ናእም ትላለች። ና ማለት አቤት ማለት ነው። ያከልብ አንቺ ውሻ ሲሏት አቤት ትላለች። የአማራ ሲሏት ናእም ትላለች ልጅቷ። አንቺ አህያ እያሏት እኮ ሲሏት እንዲህ እያለች መጨረሻ ላይ ሆነ ልጆቹ አበሾቹ ጋር ረፍት ትወጣና እንትን ማዳሜ ሁሌ የአማራ ትለኛለች፣ ያከልብ ትለኛለች። ምንድን ነው ስትል ውሻ አህያ ማለት ነው አሏት። ከዛ መጣች ልጅቷ ረፍቷን ጨርሳ። የአማራ ስትላት ጸጥ፣ ያከልብ ስትላት ጸጥ። ይህ ሹፊ አለቻ። ምን ሆነሽ ነው አለቻት ማለት ነው። አወቀች። አህያ እየሰደበች ነው ምን እያለች። በፊትስ ምንም ይሁን ምንም አቤት ትል ነበር። ቋንቋ ማለት ስታውቅ ነው። እና የሆነ ጊዜ ደግሞ አባባላል አንድ ልጨምርልህ። ሰውየው ጎረቤቱ ይሰድበዋል፣ አውራሪስ ብሎ ይሰድበዋል ማለት ነው። ከዛ ሰውየው ምንም አላለም፣ ሳቀ። ከ15 ዓመት በኋላ ይከሰዋል ፍርድ ቤት። ከዛ ምን ሆነ ነው? ሰድቦኝ ነው። መቼ ነው የሰደበ? ከ15 ዓመት በፊት። እና ለምን እስከ ዛሬ ዝም ብለህ ሰውየውን ቁጭ አልክ? ለምን አልከሰስክ? ስድብ መሆኑን አላውቅም ነበር። አውራሪስን አያውቅም ነበር እንጂ ምን እንደሚመስል አፍንጫው ቀዶ አስብ፣ አውራሪስ ምን እንደሚመስል። ስድብ የሚመስል ካወክ ነው፣ ከተረዳህ ነው። ቋንቋ ይሄ ቋንቋ ነው ያለው እንጂ ዘር የለም። ኢትዮጵያ ምድር ላይ ዘር የሚባል ከሊከል የሚባል ዘር ዓለምም ላይ የለም። ላንጉጅ ነው። ላንጉጅ ደግሞ ገደል ማሚቴ ማለት ነው። ካር ይኸው ካር የሚል ድምፅ አለ ከኔ ውጭ። ይሄ ማለት ነው። ካር ስል ሰማ ካር አለሱ። ከዚህ ቤት ከሚያስተጋባው ሌላ የለውም እሱ።
የተነገረንን ነው መልሰን ያልነው። መድገም ነው። ቋንቋ ማለት የተነገረን ድግምት ነው እንጂ ብሔርም ዘር ሆኖ አይደለም። ስለዚህ የሰው ዘርነቱ የሰው ፒውሪነት አንድ ነው፣ አካል ነው ያለው። እንደው መቃወም እንኳን ካለ በቋንቋ ውስጥ የሚሰራ መንፈስ ብለህ ነው እንጂ መቃወም ያለብህ ዘር የሚባል የለም። እከሌ የሚባል ዘር የለም። እንደ በቆሎ እንደ ቲማቲም እንደ ድንች የለም። ምንድን ነው ያለው? ቋንቋ። ግን ህዝቡ ኢትዮጵያ ውስጥ ዘረኝነት ነው ዘረኝነት ይላሉ። አይደለም ዘረኝነት ሳይሆን በቋንቋ ውስጥ የሆነ ሸንጋይ እያወራ ነው እያበጣበጠን ያለው እንጂ እግዚአብሔር እንዲህ የሚባል ዘር ቢፈጥር አትጣላም። አሁን በቆሎና ቲማቲም ይጣላሉ? ተከባብረው ነው የሚኖሩት። በግና ፍየል አይጣለም ዘራቸው። የምር የሚሉ ዘር ቢኖር እኮ አንጣላም ነበር። የምር አሁን ትግሬና አማራ ቢኖር ኦሮሞና ወላይታ ቢኖር እኮ አትጣላም ነበር። ዘሩ ማንነት ኖሮት ቢሆን ምን ኖሮት ትጣላለህ? ፀሐይና ጨረቃ አይጣሉ እኮ፣ ጨረቃና ኮከብ አይጣሉ። ምንድነው ጠብ ከተባለ ቋንቋው ላይ ጥላቻ አለበት። ጥላቻ ደግሞ ኦሮሞ፣ አማራ፣ ትግሬ አይደለም። ከጠላህ አባትን ትገላለህ፣ አባት ልጁን ይገላል። ጥላቻ ዘርና ብሔር የለው፣ ብቻ ጥላው ሰው ይሁን። አሁን ያለው ምድራችን ላይ ጥላቻ ነው። ጥላቻን ደግሞ የሚያስወግድ ማንነትን ባወቅ ቁጥር እኔ ብገልህም ባልገልህም አንተ እንዲህ ትሞታለህ፣ ወደ አፈር ትሄዳለህ። ለአንተ ምንም ታንክም ድሮን ማያስፈልገኝ፣ መታገስ ነው። እንደውም መጸለይ ነው ያለብኝ። እኔ አንተ እንግዲህ የ25 ዓመት ለምን ትታሰራለህ? እንዲሁ የምትሞት ሰውዬ። ስለዚህ አሁን የኢራን መሪዎችን ገደሉ ተብሎ ስታይ ዓለም ላይ ስታያቸው ሰዎቹ እንዲሁ ነው፣ እድሜያቸው ደርሷል እኮ እንዲሁ ይሞቱ ነበር እኮ። ድሮን አያስፈልጋቸው። ቢታገሱ ኖሮ ኢትዮጵያ እኮ ይሞቱ ነበር ብዙዎቹ እኮ አሁን እስከዚህ ጊዜ ድረስ። ስለዚህ የገደልክ ይመስልሃል። ገላ አንተ የምትሞት ከሆነ አልገደልክም። ገዳይ የሚባለው አንድ ሰው እኮ ገሎ ለዘላለም ቢኖር ነው። እኔን ቀድመህ ገደልከኝ፣ ቆይተህ ትመጣለህ እኮ። አንድ ቦታ ትሄዳለህ ወደ አፈር። ምኑ ነው ገዳይ የምትባለው? ማን ነው ገዳይ? ማን ነው ተገዳይ? ምድር ላይ ይሄ ድራማ እኮ ነው፣ ድራማ። በቃ ሰው እንዲሁ መጥቷል፣ እንደዚሁ ይሄዳል። ጥሩ። እንግዲህ በስተመጨረሻ መናገር የምትፈልገው ነገር ካለ እድል ስጥ። በስተመጨረሻ ምንድን ነው? አንዱ ላንተ ነው፣ አንዱ ደግሞ ለሌላው ነው። ምንድን ነው እሱ? ቅድም እንዳልከው ከቦክስ ውስጥ መውጣት አለብን። እንደ ሚዲያ ለፍጥረት የሚሆን ነገር መሆን አለበት። ሀሳብ ከቦክስ ውስጥ መውጣት አለበት። ከሃይማኖት፣ ከባህል፣ ከዘር ራሽናል ማይንድ ሆኖ ሰው ሲሰማ ወደዚህ ሲመጣ ነጽቶ መምጣት አለበት። ከሆነ ሃይማኖት አንጻር በቃ አንቋራሪ መሆን የለብንም። በቃ ወደዚህ የሚያንቋርሩ ሰዎች ራሱ ማምጣት የለብንም። ይሄ ራሽናል ማይንድ ያለው ሰው ለአንተም ለፍጥረትም ለሰማይ ለምድር የሚጠቅም ሀሳብ ይዘው የተንዘላዘለ በሃይማኖት በባህል በዘር ተመቶ አታያቸውም እንጂ እኮ ተፈንክተዋል እኮ ተቆርጧል። እኔ እንትን ሃይማኖት ነኝ ብሎ ሲል ተመቷል። እንትን ብሔር ነኝ ሾካካ የሆነ ሀሳብ ይዞ እንዳይመጡ በዚህ አጋጣሚ ያስተላልፍ። ሌላ የምለው ነገር ከማንም ጋር ጠብም ጥላቻም የለንም። ከፍቅር አንጻር ነው የሚያወራው እንጂ ማንም ላይ ለመሰልጠን ማንም ከኔ ራቀ የቀረበ የለም። ሁላችንም አንድ የሆንበት ሀሳብ ነው የተዋረው። የበላይ የበታች የሚኮንበት አይደለም። እንደገና ደግሞ ለመራቀቅም ለመፈላሰፍም ፍልስፍናም አይደለም፣ ረቂቅም ነገር አይደለም። በጣም ሲምፕል የሆነ አንድ ሆነን ተፈጥረን ወደ አንድ የምንሄድበትን ዓለም ነው የተወራው በአጭር ቃል። በጣም ጥሩ። እንግዲህ በሌላ ጊዜ በሌላ ሀሳብ በእርግጠኝነት እንገናኛለን በቅርብ ጊዜ። ለነበረን ቆይታ በጣም አመሰግናለሁ። ቴንኪው። ኢትዮጵያን ኤርትራውያን በያላችሁበት አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ፕሮግራም ሌላ ቀን እንገናኛለን። ሰላም ሁኑ። ቻው።